بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. قال المؤلف رحمه الله تعالى: الصلاة على المنبر منبر لاي ويم كافي على نجر لاي مسجد يتشالال يتشالم وتجوز يتشالال يفكدال صلاة الإمام إمام يهون سو مسجد يتفكدنو على مكان بوتالاي مرتفع كفي على بوتالاي كفي على نجر لاي إمام يهون سو مسجد يتشلال كالمنبري لمثالي عند منبر مالت ወደ ቂብላ ስንቆም ኢማም ከሚቆምበት ስፍራ በስተቀኝ በኩል ያለ የጁምዓ መልእክት ማስተላለፊያ ስፍራ ማለት ነው። ለተዕሊም الناس ለምንድን ነው ኢማም የሆነ ሰው ከፍታ ላይ ወጥቶ እንደ ሚንበር ያለ ቦታ ላይ የሚሰግደው? የቁመን ለተዕሊም الناس ሰዎችን ለማስተማር በሚል ሐሳብና ንያ። እንዴት ነው ሚንበር ላይ የሚሰገደው የተባለ እንደሆነ يقوم عليه ሚንበር ላይ ይቆማል። ኢማሙ የሚሰግደው ሰው ሚንበሩ ላይ ይቆማል ወደ ቂብላ ዞሮ فيكبر الله أكبر ብሎ ሶላቱን ይጀምራል። ويقرأ የተለመደውን ፋቲሃና አንቀጾችን የቁርአን ሱራ ይቀራል። ويركع ከዛ በኋላ ሩኩዕ ያደርጋል። وهو عليه እዛው ሚንበሩ ላይ ሆኖ ሩኩዕ ያደርጋል። ثم ሩኩዕ ካደረገ በኋላ ينزل ይወርዳል ከሚንበሩ ላይ القهقرة ወደ ኋላ የተራመደ يرجع ينزل القهقرة ወደ ኋላ የተራመደ ቂብላውን ሳይለቅ ወደ ኋላ ይወርዳል። حتى يتمكن ይመቸው ዘንድ من السجود سجود ማድረግ على الأرض መሬት ላይ ሚንበር ላይ ሳይሆን ስጁዱ መሬት ላይ ነው የሚሆነው። في أصل المنبر ከሚንበሩ ስር ሚንበሩ ላይ ሳይሆን ስጁዱ የሚደረገው ሚንበሩ ስር ታች ነው። ثم يعود ከዛም ስጁዶቹን ከጨረሰ በኋላ ይመለሳል። إليه ወደ ሚንበሩ እየቀራ ይወጣል። يصنع في الركعة الأخرى ሌላኛው ረክዓ ላይም ያደርጋል። كما صنع في الأولى የመጀመሪያው ረክዓ ላይ ያደረገውን ያደርጋል። ይሄ የሚንበር ላይ አሰጋገድ ነው። በእርግጥ ይሄ የሚፈቀደው የሚቻለው ኢማም ለሆነ ሰው ነው። አንድ ለማስተማር በሚል ዓላማ ነው። ሁለት ኢማም ላልሆነ ሰው ይሄ አይቻልም። ኢማምም ቢሆን ዓላማው ማስተማር ካልሆነ ለጨዋታ ከሆነ አይቻልም። ባለፈው ደርስ መጨረሻ ላይ ቆሞ መስገድ ግዴታ እንደሆነ ገልጸናል። ባቡር ላይ፣ ጀልባና መርከብ ላይ፣ አውሮፕላን ላይ፣ መኪና ላይ መስገድ ይቻላል ብለናል። ከዚሁ ጋር ተያያዥ የሆነ ጫማ ለብሶ የመስገድን ጉዳይም አይተናል። ከዚህ አስከትለው ነው الصلاة على المنبر የሚለውን የዳሰሱት። ሚንበር ላይ መስገድ ይቻላል ወይ? አዎ ይቻላል። ነብዩ ስላደረጉት ሚንበር ላይ ሆኖ መስገድ ይቻላል ነብዩ ስላደረጉት። وتجوز صلاة الإمام ግን ይሄን ማድረግ የሚችለው ኢማም። ሚንበር ማለት መካን ሙርተፊዕ ማለት ከፍ ያለ ስፍራ ማለት። ይሄኛው ከኢማም ወደ ቂብላ ሲዞር በቀኝ በኩል ያለው ጁማ ኹጥባ ሲደረግ የሚቆምበት ማለት ነው። ነብዩ አለይሂ ሰላቱ ወሰላም ሚንበር ሳይሰራላቸው በፊት የቴምር ጉቶ ላይ ቴምር ሲቆረጥ የሚቀር ግንድ ላይ ከፍ ብለው ቆመው ኹጥባ ያደርጉ ነበር። እሱ ላይ የመቆም ዓላማው ሁለት ነው። አንደኛው ድምፅ በደንብ እንዲወጣ፣ ሁለተኛው ለሰዎች በደንብ እንዲታዩአቸው። ነብዩ ኹጥባ ሲያደርጉ ሰሐቦች ሁሉም ፊታቸውን ወደ ነብዩ አዞረው ነበር የሚሰሙት። ድምፅም ዝቅ ተብሎ ሲወጣና ከፍ ያለ ሰው ሲያወጣው አንድ አይደለም። ከነዚህ ከሁለት ዓላማዎች አንፃር ነብዩ አለይሂ ሰላቱ ወሰላም ንግግር ሲያደርጉ
የጁማ ኹጥባም ይሁን ሌላ ንግግር ሲያደርጉ ይሄ ከፍታ ላይ ነበር ወጥተው የሚያደርጉት። ከዛ በኋላ አንዲት የመዲና ሴት አንሷሪያ የሆነች ሴት እኔ ጋር የእንጨት ስራ የሚሰራ መናጢ አለ፣ ደረጃዎች ያሉት ወጥተው የሚቆሙበት የሚቀመጡበት ኹጥባ የሚያደርጉበት ሚንበር ለምን አልሰራሎትም ብላቸው አሰርታላቸዋለች። ሴት በእስላም ያላት ድርሻ እጅግ የላቀ ነው። ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ወልዳ ያሳደገች ሴት ናት። ሞግዚት ሆና የተንከባከበቻቸው ሴት ናት፣ ያውም ሐበሻዊ ሴት። ከዛ በኋላ ዳዕዋቸውን አንድ ብለው ሲጀምሩ ከጎናቸው የቆመችም ሴት ናት። ማን? ኸዲጃ ረዲየላሁ ዐንሃ። ኢስላም በሁለት እግሩ ቆሞ መዲና ላይ ማስተማር ሲጀምሩም የእርሶ ድምፅ በደንብ እንዲሰማ ከፍ ብለው የሚናገሩበት ሚንበር ያስፈልጋል ብላ ሐሳብ አምጥታ የሰራችም ሴት ናት። ስለዚህ የእስላም ጥሪ ላይ ዳዕዋ ላይ የሴት ድርሻ እጅግ በጣም የላቀ ነው። ሴት ልጅ ራሷን ንቃ ምንም አረባም ብላ ማድረግ የምትችለውን ከማድረግ ወደ ኋላ ማለት የለባትም። በምትችለው አላህ በሰጣት አቅም ቢያንስ እንኳን ቤት ውስጥ ያሉ ልጆቿን ነገ የእስላምን ድንበር የሚጠብቁ እንዲሆኑ የኃላፊነት ስሜት የሚሰማቸው አድርጋ ማሳደግ፣ ከዛ በኋላ በዙሪያዋ ላሉ ሙስሊሞች አቅሟ በፈቀደው ዲኑ በሚፈቅደው መልኩ ማበርከት የምትችለውን ማበርከት አለባት። የነቢዩ ሚንበር ሲሰራ አሁን ብዙ ቦታዎች ላይ እንደሚሰራ ከፊት ለፊት ዝግ የሆነ ከግርግዳው እኩል የሆነ የተለጠፈ ሚንበር አልነበረም። የነቢዩ ሚንበር ደረጃው ከፊት ነበረ። እዛ ነው ለተዕሊም الناس يقوم عليه فيكبر ويقرأ ሚንበር ላይ የሚሰገደው ሰውን ለማስተማር ነው አሰጋገድን። ለዚህም ነው ኢማም ብቻ ነው ሚንበር ላይ ማሰገድ የሚችለው ያልነው። ሚንበር ላይ ቆሞ ተክቢር ያደርጋል፣ ፋቲሃ ይቀራል፣ ቁርአን ይቀራል፣ ሩኩዕ ያደርጋል። وهو عليه ሚንበሩ ላይ ሆኖ ከዛስ ثم ينزل القهقرة ወደ ኋላ ይመለሳል። ወደ ኋላ መመለስ የሚያስችለው እንዲህ አይነቱ ሚንበር አይደለም። ደረጃው ከኋላ የሆነው ሚንበር ወደ ኋላ ሄደ ቢባል ፊቱ ወደ ጀርባ ነው ማለት ነው። ወደ ኋላ ከሄደ አይደለም። ስለዚህ እንደዚህ አይነት አሰጋገድ የሚያስችለው የነቢዩ ዓለይሂ ሰላቱ ወሰላም ሚንበር የሆነው ደረጃው ከፊት ነው። አልፎ አልፎ አንዳንድ መስጊዶች ላይ ይሄን ያለ አሁን እየቀረበ ይመጣ ቦታ ስለሚይዝ ሶፍ ስለሚያቋርጥ ተብሎ አሁን ላይ ያሉ ሚንበሮች ደረጃቸው ከኋላ ነው፣ ከውስጥ ነው። የነቢዩ ሚንበር ዓለይሂ ሰላቱ ወሰላም አሁንም ብዙ ቦታ ላይ ያሉ ሚንበሮች ደረጃቸው ከፊት ነው። ገባ ተደርገው ይሰሩና ከፊት 1 2 3 ደረጃ ይኖራቸዋል። ስለዚህ ثم ينزل القهقرة ማለት የሚንበሩ ደረጃ ከፊት ነው፣ በሶፍ በኩል ነው ማለት ወደፊት ወጥቶ ይቆማል። ጀርባውን ሲሰግድ ለሰዎች ይሰጣል። ከኹጥባ በተቃራኒ ኹጥባ ሲሆን ፊቱ ወደ ሰዎች ነው የሚሆን። ሚንበር ላይ ሲሰገድ ፊቱ ወደ ቂብላ ጀርባው ወደ ሰዎች ነው የሚሆን። ታዲያ እዛ ላይ ሆኖ ይቀራል፣ ሩኩዕ ያደርጋል፣ ይነሳል። ثم ينزل القهقرة ወደ ኋላ እየተራመደ ደረጃውን ይወርዳል። ምን ሊያደርግ حتى يتمكن من السجود على الأرض መሬት ላይ ስጁድ ማድረግ ይመቸው ዘንድ في أصل المنبر የሚንበሩ ስር በውጪ በኩል ማለት ነው፣ በውስጥ በኩል ሳይሆን فيصنع في الركعة الأخرى كما صنع في الأولى ሁለተኛው ረካ ላይ ሶስተኛና አራተኛው ረካ ላይ ይሄን ያደርጋል። ይሄ ግን የሚቻለው ለማን ነው ብለናል? ለኢማም ብቻ ነው። ኢማምም ስለሆነ በማንኛውም ሰዓት ሳይሆን አሰጋገድን ከሱ የሚማሩ ሰዎች ካሉ አዲስ የሰለሙ ሰዎች ቢኖሩ የሰላት አሰጋገድን በደንብ የማያውቁ ዒልም ያልደረሳቸው ሰዎች ቢኖሩ እነሱን አሰጋገድ ለማስተማር ይቻላል። ከዚህ ውጪ ግን ይቻላል ተብሏል ብሎ ህፃናት ተሰብስበው ወይም አደብ የሚያንሰው ትልቅ ሰው ቢሆን ሚንበር ላይ እኮ ይሰገዳል ብሎ ይሄን ቢያደርግ አይቻልም። ለምን ከተባለ ሲወጣ ሲወርድ የሚደረገው እንቅስቃሴ ከሶላት ውጪ ያደርገዋል። ለኢማም የተፈቀደው ለማስተማር ስለሆነ አስፈላጊ ስለሆነ وجوب الصلاة ሶላት ግዴታ እንደሆነ ኢላ ሱትረቲን ወደ ምልክት ወደ መከለያ ወዱኑዊ ሚንሃ ወደ ሱትራ ወደ መስገጃ ምልክትም ከሰጋጅ ፊት የሚቀመጠው ሱትራ መከለያም ወደሱ መቅረብ ግዴታ እንደሆነ የሚታይበት ነጥብ ነው፣ ርዕስ ነው። ውጁቡ ዋጅብ ስለመሆኑ አሶላቲ መስገድ ኢላ ሱትራ ወደ ምልክት ዝም ብሎ ሜዳ ላይ አይሰገድም። ሲሰግዱ ከፊት ለፊት ምልክት አስቀምጦ ወይም ወደ ምልክት ወደ መከለያ ተጠግቶ መስገድ ያስፈልጋል። ወዱኑዊ ሚንሃ መጠጋት ማለትም ይሄ ሁለት ነገር ነው ያለው። አንደኛ ወደ ሱትራ መስገድ፣ ሁለተኛ ወደ ሱትራው መጠጋት። ወየጅቡ ዋጅብ ነው ግዴታ ነው። አን ዩሰሊያ ሰጋጀ መስገዱ ኢላ ሱትረቲን ወደ ምልክት
ወደ መከለያ ምልክት እየሰገደ መሆኑን ሰዎች አውቀው ከፊቱ እንዳያቋርጡት እንዳያልፉ ማለት ነው። ወላ ፈርቀ ፊ ዛሊካ ሱትራ ግዴታ መሆኑን በተመለከተ ልዩነት የለም። በይነል መስጂድ ውስጥ የሚሰገድ ሶላት ይሁን ወገይሪሂ ከመስጂድ ውጭ የሚሰገድ ወላ በይነ ከቢሪሂ መስጂዱ ትልቅም ይሁን ወላ ወሰጊሪሂ ትንሽም ይሁን ማንኛውም ሶላት የሚሰግድ ሰው ወንድም ይሁን ሴት ሕፃንም ይሁን አዋቂ የሚሰግደው መስጂድም ይሁን ከመስጂድ ውጪ ሱትራ መኖሩ ግዴታ ነው። እንደ ሁኔታው ይለያያል አይባልም። ሊዑሙሚ ቀውሊሂ ሰለላሁ ዐለይሂ ወሰለም የነቢዩ ንግግር አጠቃላይ መልእክት መመሪያ ስለሆነ ምን የሚለው ንግግራቸው ላ ቱሰሊ አንተ ሰጋጅ ሆይ እንዳሰግድ ኢላ ኢላ ሱትራ ወደ ሱትራ እንጂ ሱትራ ምልክት አስቀምጠህ እንጂ መከለያ አኖረህ እንጂ አትስገዳ። ወላ ተደዕ ምልክት አድርገህ መከላከያ አድርገህ የሰገድክ ሳለ ደግሞ ወላ ተደዕ እንዳትተው አሐደን ማንንም የሙሩ እንዲያልፍ አትተው አትፍቀድለት በይነ የደይከ ከፊት ለፊት መከለያ ምልክት አድርገህ ስገድ። የሰገድክ ሳለ ምልክቱን አቋርጦ ሊያልፍ ቢፈልግ አንድ ሰው አትተው አትፍቀድለት፣ ከልክለው። ፈይነባ እምቢኝ አልፋለሁ ቢል ደግሞ ፈልቱቃትልሁ ታገለው፣ ፈልቱቃትልሁ በደንብ ታገለው፣ ግደለው ሳይሆን ታገለው። ፈኢነ መዐሁ ምክንያቱም እምቢ ብለህ እንኳን ሶላት ውስጥ ነኝ ብለህ አትተው ታገለው የተባለው ፈኢነ መዐሁ ምክንያቱም ከእርሱ ጋር አልቀሪን ሸይጣን አለ። አልቀሪን ማለት ቁራኛ ማለት ነው። ያኒ ቀሪን ማለት አሸይጣኑ ሸይጣን ማለት ነው። ኢዘን ከሶላት ስነ ስርዓቶች መካከል አንዱ ሰጋጅ ከፊቱ ሱትራ ምልክት ማስቀመጡ። ሜዳ ላይ ዝም ተብሎ አይሰገድም። ይሄ በዘመናችን እጅግ በጣም ብዙ ሰዎች እየጣሱት ያለ የሶላት አደብ ነው። አልኢማሙ አልአልባኒ ምን ያሉ ነው? ወየጅቡ ዋጅብ ነው፣ ፈርድ ግዴታ ነው። አንዩሰሊየ ኢላ ሱትራ ወደ ሱትራ መስገድ ዋጅብ ነው። ይሄ የኢማም አሕመድ የእብኑ ኹዘይማ የአቡ ዓዋና የሸውካኒ የሌሎችን በርካታ ፉቃዎች አቋምና አስተያየት ወደ ሱትራ መስገድ ሰጋጅ ከፊቱ ምልክት አስቀምጦ መስገድ ዋጅብ ነው። ይሄን ያደረገ አጅር ያገኛል፣ ይሄን የተወል ወንጀለኛ ይሆናል፣ ይቀጣል፣ ሶላቱም ይጎድላል። ሶላቱ ሊቋረጥ ሊበላሽም ጭምር ይችላል። ወደፊት ይመጣል። ሶላት የሚያበላሹ ከፊት የሚያልፉ ነገሮች አሉ። 3 ነገሮች ከፊት ካለፉ ሶላት ይበላሻል። ሱትራ ካደረገ አይበላሽም። ከሱትራ ወዲያ ካለፉ ሱትራ ካላደረገሳ ሶላቱ ይበላሻል። ስለዚህ ሲሰግዱ ሱትራ ምልክት ማስቀመጥ ክልል መከለል ዋጅብ ነው፣ ግዴታ ነው። ለወንድም ለሴት ቤት ውስጥም የሚሰግድ ይሁን መንገድ ላይ የሚሰግድ ይሁን መስጂድ ውስጥ የሚሰግድ ይሁን ባይሆን የተወሰኑ ፉቃሃዎች ማንም አያልፍም የሚል እምነት ካለ ሱትራው ቢቀር ችግር የለውም የሚል አቋም አላቸው። ማንም አያልፍም የሚል እርግጠኝነት ካለ ሱትራው ቢቀር ችግር የለውም። ሱትራ ማኖሩ ዋጅብ ነው የሚባለው ሰው ሊያልፍ ይችላል ከተባለ ነው ያሉ አሉ። የተወሰኑ ፉቃሃዎች ነው፣ የሁሉ ማለት ነው። ምን ማለት ነው ይሄ? አንድ ሰው የግሉ ክላስ ቢኖረው ክፍል ቢኖረው ኢሻ መስጂድ ሰግዶ ሱና ቤት መስገድ ተወዳጅ ነውና ቤቱ ገብቶ ሱና መስገድ ፈለገ። ክፍሉ ረጅም ነው። እንደገባ ከፊት ለፊት ግድግዳ ጋር ጠጋ ብሎ ከሰገደ ሱትራ ይሆናል ግድግዳው። ግን ወደዛ ምን አስለፋኝ ክፍሉን ቆልፍ ያለው ከኔ ውጪ ማንም ሊገባ አይችልም ብሎ መሀል ላይ መስገድ ይችላል ወይ? አዎ ማንም አያልፍም ከተባለ የትም ቢሆን መስጂድም ቢሆን ከአሁን በኋላ ሰው አይገባም የመስጂድ ጥበቃ ለምሳሌ ወይም መስጂድ የሚያደርሰው ሰዎች ጨርሰው ከወጡ በኋላ 4 ሰዓት ላይ በሩ ጋር ቆሞ ቢሰግድ ችግር አለው ወይ? ማንም አያልፍም ካሉ ችግር የለውም። ነገር ግን ራጅሑና ትክክለኛው ሰው ሊያልፍ ይችላል ቢባልም ባይባልም ሱትራ ራሱን የቻለ ዒባዳ ነው። አትስገድ ወደ ሱትራ እንጂ ስላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰው አያልፍም ካልክ ግን ችግር የለውም ማለት ነው። ወየጅቡ አን ዩሰሊየ ኢላ ሱትረቲን ላ ፈርቀ ፊ ዛሊከ በይነ አልመስጂድ ወገይሪሂ የሚሰገደው መስጂድ ውስጥ የሚሆን ከመስጂድ ውጪ ወላ በይነ ከቢሪሂ ወሰጊሪሂ መስጂዱ ትልቅም ይሁን ትንሽ ያው የትኛውም ቦታ ላይ የሚሰግድ ሰው ሱትራ ማድረግ አለበት። ትልቅና ትንሽ ምንድነው ልዩነቱ ካልክ በጣም ትልቅ መስጂድ ሆኖ ሰው እንደ ጎርፍ የሚተላለፍበት ከሆነ መቆጣጠሩ ስለሚከብድ ይቀራል አይባልም። ወደፊት ስለ መስጂድ አልሐራም የሚነሳ ነጥብ ይኖራል። የትም ይሁን የት ቢሰግድ ሰው ከፊቱ ሰው እንዳያልፍ መከላከል አለበት። ሊዑሙሚ ቀውሊሂ ሰለላሁ ዐለይሂ ወሰለም የነቢ ዐለይሂ ሰላቱ ወሰላም ንግግር ጥቅል ነው፣ ጠቅላላ ህግ ነው።
ይሄ ሲቀር በዚህ ሁኔታ ላይ እንጂ አልተባለም። አጠቃላይ የሆነ ህግን ያስቀምጡት ሁሉንም ሰጋጅ የትም የሚሰግድን ሶላት የሚመለከት ምን ይላል ሐዲቱ? ላ ቱሰሊ ኢላ ኢላ ሱትራ፣ አንተ ሙስሊም ሆይ አንተ ሰጋጅ ሆይ ወደ ሱትራ እንጂ አትስገዳል። ወደ ሱትራ እንጂ አትስገዳል። ጊዜው ሳይገባ አትስገድ፣ ልብስ ሳትለብስ አትስገድ እንደሚባለው ምንም እንኳ የሁለቱ ትእዛዞች ደረጃቸው ቢለያይም ወደ ሱትራ እንጂ አትስገድ ተብሏል። ሱትራ አድርገህ የሰገድክ ሳለ ላ ተዳ አሐደን የምሩ በይነ የደይክ፣ አንድ ሰው አልፋለሁ ቢል ከፊት ሱትራውን አቋርጦ ይሄ ሱትራው ቢሆን አንተ እዚህ ጋር ቆመህ በዚህ በሁለቱ መሃል አልፋለሁ ቢል አንድ ሰው አትተወው። እምቢ ካለ ፈልቱቃቲልሁ፣ ታገለው። ፈልዩቃቲልሁ የሚልም አለ። ይታገለው ማለት ነው እንጂ ይጋደለው ማለት አይደል። አንዳንዴ የሐዲስን ቃላት ብቻ ይዘው ገደል የሚገቡ ሌሎችንም ገደል የሚያስገቡ ሰዎች አሉ። የሰገድክ ከፊትህ ሰው አልፋለሁ ካለ ተጋደለው ተብሏል። ስለዚህ ሳንጃ ይዤ እሰግዳለሁ የሰገድኩ ሳለ አልፋለሁ የሚልን ሰው ሁሉ ደረቱን አይባል። ቃቲልሁ ማለት ታገለው ማለት ይቻል ከሆነ ያክል ትግል አድርግ ማለት። እምቢ ብሎ ገፍትሮ ከሄደ እሱ ወንጀለኛ ነው። አንተ እየታገልከው ሳለ መግደል ፈልገህ ሳይሆን እየታገልክ ስስ የሰውነት አካሉን መተኸው ቢሞት ደሙ ደመ ከልብ ይሆናል። አንተ ምንም አትጠይቅ። ከጀምሩም ግን አንተ ግደለው ተብሏል ብለህ ስስ የሰውነት አካሉን መተህ ብትገድለው ትጠየቃለህ። ስለዚህ የነቢ ሐዲስ ልክ እንደ ቁርአን ነቅል ያስፈልገዋል። የፊቅህ ክታቦች ነቅል ያስፈልጋቸው። አረብኛ ስለሚችሉ ብቻ ክታብ ግልጥ አድርጎ አንብቦ መረዳት ማስረዳት አይቻልም። የወረቀት የቀለም ትምህርት ብቻ ሳይሆን እንድትማሩ ነው ፈልገው አደብ ተማሩ። አንዴ ሁለቴ ሶስቴ ከተነገረ ተቀብሎ ያን መተግበር ግዴታቸው። ካልሆነ ዒልሙ በረካ አይሆንም፣ አይጠቅማቸው። ሌላ ዝም ብሎ መጫኑ ድካም ነው። ተማሪ እግሩን ዘርግቶ አይቀመጥም። ፊት ለፊት ሶፍ ሳይሞላ ኋላ ሄዶ አይቀመጥም። ዒልም የናቀ ብዙ ፍላጎት የሌለው ነው የሚመስል። ወከዛልክ ተደግፎ አይቀመጥም። ፈልዩቃቲልሁ ፈልቱቃቲልሁ ተፍሲር ያስፈልገዋል። በቃሉ ብቻ አይፈሰርም። ፈኢነ መዐሁል ቀሪን፣ ታገለው በጭራሽ አትፍቀድለት የተባለው እያለፈ ያለው አካል ጤነኛ ሰው አይደለም። ከሱ ጋር ቀሪን አለ፣ ቁራኛ አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምንድነው ቁራኛ? ያኒ ሸይጣን ማለት ከእያንዳንዱ ሰው ጋር አብሮ ሸይጣን አለ። የአንዳንድ ሰዎች ሸይጣን ትንሽ ለስለስ ያለ ነው፣ ይቆጣጠሩታል። የአንዳንዶች ደግሞ ኃይለኛ ይቆጣጠራቸው። ከሁላቸውም ጋር ሸይጣን አለ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ከእርሶም ጋር አለ እንዴ ሲሏቸው ሰሐቦች አዎን፣ ግን አላህ አግዞኛል ሰልሟል አሉ። ወይም ደግሞ አላህ ያግዘኛል ከሱ ጉትጎታና ሸር እድናለሁ አላህ ያድነኛል አሉ። አዎ ከኔም ጋር አብሮኝ ቁራኛ አለ፣ ግን እኔ አላህ አግዞኝ ፈአስለሙ በሁለቱም ضبط ተደርጓል። ፈአስለመ ከሆነ የኔ ቁራኛ ሰልሟል፣ ሙስሊም ነው፣ በኸይር ብቻ ወደ ኸይር ብቻ የሚገፋፋኝ ነው ማለት ነው። ወይም ደግሞ ፈአስለሙ ከሱ ሸርና ክፋት እኔ እድናለሁ፣ እችለዋለሁ፣ እቆጣጠረዋለሁ ማለታቸው። የሰው ልጅ ሸይጣኑ ቁራኛው በኢማኑ ልክ ነው ከሱ ጋር የሚኗኗረው። ኢማኑ ተውሂዱ ደካማ የሆነ ሰው ሸይጣን ያይለዋል፣ ይሾፍራል። ኢማኑ ተውሂዱ ጠንካራ የሆነ አላህ የሚፈራ ህጉ የሚያከብር ሰው ደግሞ ሸይጣን ይፈራዋል። አይደለም ራሱን ጥላውን ሁሉ ይፈራል ተብሏል። ስለዚህ አንድ ሰው የሰገድክ ሳለ ሊያልፍ ፈልጎ ሱትራን አስቀምጠህ ከሱትራና ካንተ መሃል ከሱትራ ወዲያ ማለፍ መፍቱ ነው ይችላል። በሱትራና በሰጋጅ መሃል ማለፍ ከፈለገ ከልክለው። እጅ እንደዚህ አድርጎ ትንሹ መራመድ ካስፈለገ ተራመድ፣ ወደፊት ይመጣል። እሱን ለመከልከል ምልክት ብቻ አድርግ፣ እንደዚህ ብቻ ተው፣ ትንሹ እጅን አታድርቀው። በዚህ ካልተመለሰ አድርቀው፣ በሱም ካልተመለሰ አዙረው፣ ጋሻ አድርገው። በዚህ ካልተመለሰ ገፍትረው። አይ ካለም መያዝም ካስፈለገ ያዘው፣ ታገሉ። ጂሃድ ነው፣ ሶላት አያበላሽም። ነገር ግን ፈልዩቃቲልሁ ፈልቱቃቲልሁ ማለት ግደለው ማለት ነው ብለህ ከጅምሩ ብትገደለው አኺራህ ይበላሻል። ሶላትና መግደል አብሮ አይሄድም። ወየጅቡ ዋጅብ ነው፣ ግዴታ ነው። አንየድኑዋ መቅረብ ሚንሃ ከሱትራ መቅረብ፣ ለሶላት ሲሰግዱ ካስቀመጡት ሱትራ መቅረብ ግዴታ ነው። ሱትራው እዚህ ጋር ሆኖ አንተ እዚህ ጋር ብትሰግድ ዋጋ የለም፣ ወደ ሱትራው መቅረብ አለበት። ሊአምር ነቢይ ሰለላሁ ዐለይሂ ወሰለም ቢዛሊካ፣ ነቢዩ ይሄን ስላዘዙ ወደፊት ይመጣል ሐዲሱ። ስትሰግዱ ወደ ሱትራ ስገዱ፣ ከሱትራውም ቅርብ ሁኑ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስትሰግዱ ወደ ሱትራ ስገዱ፣ ከሱትራውም ቅርብ ሁኑ ብለዋል ነብዩ ዐለይሂ ሰላቱ ወሰላም። ወካነ ነበረ በይነ መውዲዒ ስፍራ ስጁዲሂ በስጁዳቸው ስፍራና
ወልጂዳሪ በግርግዳው الذي يصلي إليه ነብዩ ምልክት አድርገው ሱትራ አድርገውት ወደሱ ይሰግዱ በነበረው ግርግዳ መሃል ነበረ ነህው ያክል መመር ሻቲን በግ ወይም ፍየል የሚያልፍበት ያክል ክፍተት ነበረ። ወካነ ነበረ በይነ መውضع سجوده በነቢ አለይሂ ሰላቱ ወሰላም በስጁዳቸው ስፍራና ወልጂዳር الذي በግርግዳው መሃል الذي يصلي إليه ነብዩ አለይሂ ሰላቱ ወሰላም ወደሱ ይሰግዱ የነበረው ግርግዳ። ይሄ ግርግዳ ቢሆን አንድ የሱትራ አይነት ነው። ግርግዳ ሱትራ ይሆናል። በየመስጂዶች መሃል ላይ ያለ ምሰሶ ሱትራ ይሆናል። ይሄ መደገፊያ ሱትራ ይሆናል። እንደማይነሳ እርግጠኛ የሆንከበት ጓደኛ የሆንሽባት እህትሽ ቁጭ አድርጎ እነሱ ከኋላ መስገድ ሱትራ ይሆናል። ማንኛውም ከፍ ያለ አንድ ክንድ ያክል ከፍ ያለ ነገር ሱትራ ይሆናል። ጂዳር አንዱ ነው፣ አስተማማኙ የተሻለው ሙሉ ቢሸፍን ጥሩ ነው። ሱትራ የሚደረግ ነገር ሙሉ እይታን የሚከልል ቢሆን እንደዚህ ግርግዳ ዝግ ቢሆን የተሻለ ከፊት የሚያልፉ ነገሮች እንዳይወሰውሱ። እዚህ ጋር መግለጽ የተፈለገው በሱትራውና ምልክት በተደረገው ነገርና በሰጋጁ ግንባር የሚያርፍበት ስፍራ ያለው ልዩነት ምን ያክል መሆን አለበት? ቀረቡ ስለተባለ ወደ ሱትራ ቀረቡ ተብሏል። ምን ያክል ነው የምንቀርበው? ነህው መመረሻት ግንባር የሚያርፍበት ስፍራና ሱትራው ጥግ አንድ በግ ወይም ፍየል የሚያሳልፍ ያክል ቦታ ነበረው ማለት ይሄ ነው ሱትራው። ግንባር የሚያርፈው እዚህ ጋር ነው። እዚህ ጋር በግ ብታልፍ ፍየል ብታልፍ ትንሽዬ ነው ክፍተት ያለው። አብዝተህ ማተራቅ ጭራሽ ደግሞ ስጁድ ባደረግክ ቁጥር ግንባርህ ከሱትራው ጋር ሄዶ መላተን የለበትም። ሐሳብ ይሰርቃል። እሱ ራሱ ሊወድቅም ይችላል የተተከለ ነገር ካልሆነ። እዚህ ብዙ መራቅም አይገባም፣ አብዝቶ መቅረብም አይገባም። ትንሽ ክፍተት መስጠት ያስፈልጋል። فمن فعل ذلك ይሄን ያደረገ ሰው ወደ ሱትራ የሰገደ ከሱትራው የተጠጋ በሱና በሱትራው መሃል ትንሽ በግ ወይም ፍየል የሚያልፍበትን ያክል ብቻ ክፍተት ያስቀረ ፈቀድ አታ ፈጽሟል ቢዱኑዊ የመቅረብን ግዴታ ቢዱኑዊ ዋጅብ ግዴታ የሆነውን ወደ ሱትራ መቅረብን ፈጽሞታል፣ ተግብሮታል። ምክንያቱም ሁለት ነገር ነው ያለው፣ ወደ ሱትራ መስገድ፣ ሱትራ አስቀምጦ መስገድ፣ ወደ ሱትራው መጠጋት። ሱትራውን የሚያስቀምጡ ሰዎች አሉ፣ ግን በጣም ይርቃሉ። አንዳንዶች ደግሞ ሁሌ ከሱ ጋር የተሻሹ ስጁድ ያደርጋሉ። ሁለቱም ስተት ነው። ስለዚህ አንድ ፍየል ወይም በግ ማለፍ የሚችልበትን ያክል ተቅሪቢ ነገር ነው። የግድ ፍየል አምጥተህ ለካ ማለት አይደለም፣ በግ አምጥተህ ለካ ማለት አይደለም። አእምሮ ይሄ በቂ ነው የምትለውን ያክል ክፍተት አኖር፣ አብስተማ ተጠጋ አብስተማ ተራቅማል። ይሄን ያደረገ ሰው ፈቀድ አታ ፈጽሟል ቢዱኑዊል ዋጅብ ዋጅብ የሆነውን ወደ ሱትራ መጠጋትን ተግብሮታል ማለት ነው። በግንባርና ረክዙ ያ ሸባብ ባረከላሁ ፊኩም በግንባር ስጁድ በሚደረግበት ስፍራና በሱትራው መሃል ምን ያክል ክፍተት ነው መኖር ያለበት? በግ ወይም ፍየል ማለፍ የሚችልበት ያክል ተቅሪቢ ነገር ነው ብለናል። ብዙ መጠጋት የለብህም መራቅም የለብህም ለማለት ነው። አላህ በሰጠ አቅል በግ በዚህ ጋር ቢያልፍ ያሳልፋል የምትለውን ያክል ክፍተት አስቀር ማለት እንጂ ተሸዱድ ውስጥ ገብተህ በግ ወይም ፍየል አምጥተህ ለክተህ በሴንቲሜትር አስቀምጠህ ኪስህ ላይ በመለኪያ ይዘህ ሄደህ ማለት ዲናችን እንደዚህ የተሸዱድ ዲን አይደለም፣ ተቅሪቢ ነገር። ሁለተኛው በሰጋጁ መቆሚያ እግርና እግሩ ከቆመበት ከእግሮቹ ጣት አንስቶ እስከ ግንባሩ ድረስ ወይም እስከ ሱትራው ጥግ ድረስ 3 ክንድ ያክል ክፍተት መኖር አለበት። ከእግሩ ከሰጋጁ እግር አንስቶ እስከ ሱትራው ከ3 ክንድ ማለፍ የለበትም። ስጁድ በሚወርድበት ጊዜ ደግሞ በግንባሩና በሱትራው መሃል ከበግ ማለፊያ የበለጠ ክፍተት መኖር የለበትም። ከዛም አብልጦ ጠጋ ማለት የለበትም። ከዛም አብዝቶ መራቅ የለበትም። ይሄ 3 ክንድ የሚባለው ለሱትራው ርቀት መገደቢያ ብቻም ሳይሆን ሌላም ጥቅም አለው። ለምሳሌ አንድ ሰው መንገድ ላይ ሰገደ። መንገድ ላይ መስገዱ ወንጀል ነው። ሱትራ ሳያስቀምጥ ዝም ብሎ ሰው የሚተላለፍበት ላይ መስገዱ ወንጀል ነው፣ የሰጋት። በዚህ መልኩ መተላለፊያ ላይ ሱትራ ሳያስቀምጥ የሚሰግድ ሰው ከገጠመ ምንድነው ማድረግ ያለበት? ከኋላው ዙረህ ሂድ። ከኋላ ዙረህ ለመሄድ ስታስብ አሁንም ሌላ ሰጋጅ አለ፣ ሱትራ ያላደረገ። ያለህ ማለፊያ ብቸኛው አማራጭ ከሰጋጁ ፊት ማለፍ። ከሰጋጁ ፊት ብታልፍ ወንጀለኛ ልትሆን ምን ይሻላል? ሰጋጅ ሱትራ ማስቀመጥ ዋጅቡ ነው። ተላላፊ ሰጋጅ ያልሆነ ሰው ከተቀመጠ ሱትራ በፊት በሰጋጅና በሱትራ መሃል አለማለፍ ግዴታው ነው። ሰጋጁ ግዴታውን አልተወጣም፣ ሱትራ አላስቀመጠ። አንተ ደግሞ መቆም መጠበቅ አልቻልክም። ምንድነው የምታደርገው? ይሄን ምንም አማራጭ ካጣህ 3 ክንድ አስቀርተህለት ከቆመበት ስጁድ ሲያደርግ ግንባሩ የሚያርፍበትን ያክል ስፍራ ትተህለት ከዛ ወዲያ ባለው ማለፍ ትችላለህ። ከ3 ክንድ ገባ ብለህ ግን ብታልፍ ወንጀለኛ ትሆናለህ። የሱ ነው 3 ክንድ የሰጋጅ ሐቅ ነው።
እንጂ ሙሉ መስጂዱን 10 ሜትር መቆጣጠር ይችላል ማለት ነው። ሰጋጅ ሲሰግድ የሱ ነው የሚባለው። መከበር ያለበት ከእግሩ እስከ ግንባሩ ድረስ የሚያስፈልገው ስፍራ ብቻ ነው። ይሄ ስንት ነው? መካከለኛ ቁመት ላለው ሰው 3 ክንድ፣ ከዛ ማለፍ የለበትም። ነገር ግን ወደፊት እንደሚመጣው በዚህም ሁኔታ ቢሆን መጠበቁ የተሻለ ነው። ሶላት መቅረት ውስጥ የሚለው እንዳይገባ እንጂ ጭራሽ ሰጋጅ እዛ ጋር እየሰገደ አረ ምናልባትም ከቤቱ ደጅ ላይ እየሰገደ አንተ ከአስፋልት ማዶ እንኳን ማለፍ አትችልም የሚሉ ሰዎች አንዳንዶች ስጁድ ሲወርድ ጠብቀህ ለፍ ይላል። ስጁድ ሲወርድ ከሆነ ከተደበቀ ካላየህ ማለፍ ትችላለህ። ዲን እንደዚህ በግምት አይደለም የሚሆነው። ሰጋጅ ሶላት ውስጥ እስካለ ድረስ በምንም ሐል ቆርጦ ማለፍ አይቻልም። ቆሞም ይሁን ሩኩዕ አድርጎ ስጁድ አድርጎ ሱትራ ማስቀመጥ አለበት። አላስቀመጠም አንተ አስቀምጥለት። ሰሃቦች ይሄን ያደርጉ ነበር። ሱትራን ሳያስቀምጥ የሚሰግድ ሰው ካዩ ሱትራ ያስቀምጡለት። ራሳቸው ሱትራ የሆኑት ነበር። ስለዚህ ሱትራ አስቀምጠህ ማለፍ ትችላለህ። ወደ ሱትራ ሂድ ብለህ መጎተት ትችላለህ። ምንም ማያውቅ ጃሂል ከሆነ አንዳንድ ሰዎች ሱብሃንአላህ እዚህ ጋር ቀይ ሹራብ ያደረገ ወንድም ከኋላው ሱትራ እያለ ነጭ ሹራብ ያደረገ ወንድም ጋር ቆሞ ይሰግዳል። በሱትራውና በሱ መሃል ያሉት 2 እርምጃ ብቻ ናቸው። ሀከደል ጃህሉ የቅቱል ጅህልና እንደዚህ ነው። ሐቂቃ የሱትራን አንገብጋቢነት የሚያውቁ ሰው ሱትራ ፈልጎ ይሰግዳል። ካጣም ሄዶ ሌላ ቦታ ይሰግዳል። ካልሆነ ሱትራ ይጠብቃል። ካልሆነ ጓደኛውን ሱትራ ሆለኝ ይላል። የሱትራን አንገብጋቢነት የሚያውቅ ሰው የሱትራን ግዴታነትና ጥቅም ማያውቅ ሰው ሱትራ እዚህ ጋር እዚህ ጋር ይሰግዳል። አንዳንዴ አንተ ሱትራ ብለህ ያስቀመጥከውን ነገር አንስቶብህ ይሄዳል። ያንኔ ይሰግድክ ፊት ለፊትህ ያለን ሰው ሱትራ አድርገህ ትሰግዳለህ። ቶሎ ጨርሶ ይሄድብሃል። የሰገድክ በፊት ለፊትህ ያለ ሱትራ ፈልገህ ምን ታስቀምጣለህ? አንስቶት ይሄዳል። እዛ ጥግ ወስዶ ያስቀምጠውና ይወጣል። በሱ ቤት ለሰው መንገድ መክፈቱን እንቅፋት ማስወገዱን አንተን ሜዳ ላይ ጥሎህ ማለት። ለዚህ ነው አልጃህሉ ዓሩን ثم ዓሩ ثم ዓሩ فلا يرضاه الا الحمار የተው ጅህልና ነውር ነው፣ ውርደት ነው፣ ጽያፍ ነው። አሁንም ነውር ነው፣ ውርደት ነው። ጅህልናን አይወድም ማን እንጂ አህያ ነው። መሀይምነት ድንቁርና የሚወድ አህያ ነው። ሰው ሆኖ አህያ መሆን የሚመኝ ማን ነው? ጅህልና ተመሽቶት ዝም ብሎ የሚኖር የጅህልናን ቆሻሻ ካባ ለማስወገድ ማይጥር አህያነትን ወዶ የተቀመጠ ነው ማለት። ሚቅዳሩ ኢርቲፋዕ ሱትራ طيب የሱትራን ገደቡን አየን። ኬት እስኬት መሆን አለበት የሚለውን የሱትራው የራሱ ከፍታስ ሱትራ የወደ ላይ የቁመት ከፍታ አለው፣ የጎንም ከፍታ አለው። ፉቃሃዊ ዘንድ በሐዲስ ባይነገር ስፋቱ እንደዚህ ስፋቱ ከፍታው እንደዚህ ስፋቱ ችግር የለም። እንደዚህ የጎን ስፋቱ ችግር የለም። ነገር ግን በሰፋ ቁጥር በላጭ ነው። ግርግዳ ሙሉ የዘጋ ግርግዳ ላይ ዝግ ግርግዳ ላይ ሄዶ መስገዱ የተሻለ ነው። ሙሉ ፊት ለፊታችን የሚያልፍ ነገር እንዳይታየን። ነገር ግን ምንም ይሁን ምን ቀስትም ይሁን ጦርም ይሁን አንካሴም ይሁን ትንሽዬ የምትሰካ ማንኛውንም ነገር ቢሆን ምልክት አድርገህ ለሰዎች የሚታይ እስከሆነ ድረስ ችግር የለም። የጎን ስፋቱ መጠን የለውም። በሰፋ ቁጥር ግን ይበልጥ ይወደዳል። ኢማም አሕመድ እንዳሉት ረሒመሁላህ ተዓላ። ወደ ላይ ግን ከፍታው በሐዲስ ተገድቧል። ሚቅዳሩ ኢርቲፋዕ ሱትራ የሱትራ የቁመት ከፍታውን በተመለከተ ወየጅቡ ዋጅብ ነው አን ተኩነ ሱትረቱ ሱትራው መሆኑ ሙርተፊዐተን ዐኒል አርዲ ከመሬት ላይ ከፍ ያለ መሆኑ ዋጅብ ነሕዋ ሽብሪን አንድ ስንዝር አው ሽብረይን ወይም 2 ስንዝር። አንድ ስንዝር ይሄ ማለት ነው፣ 2 ስንዝር ይሄ ማለት። አንዳንዶች እንደዚህ ያደርጉታል። ክርን የጡንቻ መገጣጠሚያ መተጣጠፊያ አለ፣ ሹል አጥንት የሚመስለው ሲታጠፍ ከሱ አንስቶ ከክርን አንስቶ ከጡንቻና ከክንድ መለያ ክርን አንስቶ እስከ ጣቶች ጫፍ ድረስ ያለው ዲራዕ ይባላል። 2 ሲሆን ሽብር ይባላል። አንዳንዶች እንደዚህ ጣቶችን ዘርግተው ነው ሱትራ ይሄን ያክል ነው የሚሉት። አንዳንዶች እንደዚህ አድርገው ጣቶች ተዘርግተውም ይቻላል፣ እንደዚህ ማለት ነው። ከፍተው ተጨብጠው ይቻላል፣ እንደዚህ ማለት ነው። ተቅሪበን ይሄ መስጂድ ላይ የምታዩት ብዙ ቦታ በቂ ነው። አንዳንዶች በጣም አጭር ናቸው። ነገር ግን ይሄን በየቦታው ሰግዶ ጥሎ መሄድ አግባብ አይደለም። ሜዳ ላይ ሱትራ አስቀምጦ የሰገደ ሰው ሶላቱን እንደጨረሰ ሱትራውን አንስቶ ጥግ ላይ ወስዶ ማስቀመጥ አለበት። መሀል ላይ ጥሎት ሄዶ ሰው ቢመታ ቢያቆስ ቢጎዳ እግሩ ቢሰበር ወድቆ የሰውነት አካሉን መቶት አካል ጉዳተኛ ቢሆን ሜዳ ላይ ሰግዶ ጥሎ የሄደ ሰው ይጠየቃል። ስለዚህ ወደ ግርግዳ ጠጋ ብሎ መስገድ፣ ምሰሶ ጋር መስገድ ካጡ እንደዚህ አይነት ተንቀሳቃሽ ሱትራዎችን በቁርአን ማስቀመጫም ሊሆን ይችላል፣ ሌሎችን መሀል ላይ ሱትራ አድርጎ የሰገደ ሰው ሶላቱን ጨርሶ ሲነሳ ምን ማድረግ አለበት? አንስቶ ጥግ ላይ ወስዶ ማስቀመጥ አለበት። ሜዳ ላይ ጥሎ ሄዶ ሰው ቢደናቀፍ
ቢወድቅ ቢቆስል ቢጎዳ ተጠያቂ ይሆናል። የሱትራው ከፍታ አንድ ስንዝርም ይቻላል። አንዳንድ ፉቃዎች እንዳሉት አንድ ክንድ ቢሆን የተሻለ ነው። ክንድ ስንል ጣቶች ተጨብጠው ተዘርግተው ተብሏል። ለቀውሊ ሰለላሁ ዐለይሂ ወሰለም ነብዩ ስላሉ ኢዛ ወضع አሐዱኩም አንዳችሁ ካኖረ በይነ የደይሂ ከፊት ለፊቱ ሚስላ ሙአኺረቲ الرحل ሚስላ የሚያክል ሙአኺራ የኋላ መደገፊያን الرحل የኮርቻ የግመል ኮርቻ የኋላ መደገፊያን የሚያክል ምልክት ካስቀመጠ ፈልዩሰሊ ይስገድ። ይሄን ካላስቀመጠ ሜዳ ላይ መስገድ አይችልም ማለት ነው። ምልክት ካስቀመጠ ይስገድ። ወላ ዩባሊ ምንም አይምሰለው መንመራ ያለፈበት ሰው ወራአ ዛሊከ ከሱትራው ኋላ ያለፈበት ሰው ምንም አይምሰለው። ካላስቀመጠሳ ሊያሳስበው ይገባል። ካስቀመጠ ይስገድ ማለትሳ ሳያስቀምጥ አይስገድ ማለት። ይሄን ሐቂቃ እጅግ በጣም ብዙ ሰዎች የጣሱት ያለ አደብና የተዉት ያለ ግዴታ መሆን የለበትም። ሱትራ መኖር አለበት። ከሱትራው ምን ያክል ርቀት ቅርበት ላይ መሆን እንዳለብን ተነግሮናል። የሱትራው ከፍታም ይወስነዋል። የመስጂድ የምንጣፍ መስመር ሱትራ ይሆነኛል ብለው የሚሰሩ ሰዎች አሉ። አንዳንድ መስጂዶች ላይ ሶፍ ለማስተካከል መሬት ላይ ሲባጎ ይታሰራል። ሲባጎ ሱትራ ይሆነኛል የሚሉ ሰዎች የግላቸው ምንጣፍ አንጥፈው ምንጣፉ ጫፉ ሱትራ ይሆነኛል የሚሉ ሰዎች አይሆንም። በትክክል ሱትራ አይሆንም። ነገር ግን ከሚያልፍ ሰው አንፃር ያለ ሱትራ ነው የሚሰግደው ከግሩም ስራ አልፋለሁ አይባልም። እሱን ማክበር ግዴታ ይሆንባል። እንደሱ እምነት ያነጠፍኩት ምንጣፌ ጫፉ ለኔ ሱትራ ነው ካለ ሱትራው ነው ብለህ አንተ አክብርለት። ከጫፉ ወዲህ ገባ ብለህ አትለፍ። የመስጂድ ሶፍ መለያ የሶፎች ማከፋፈያ መሃል ላይ ያሉ ምልክቶች ሱትራ ይሆነኛል ብሎ እምነቱ ሆኖ ከሰገደ አንተ ሱትራዬ ካለው ነገር በፊት እንጂ ከሱ ገባ ብለህ አትለፍ። ነገር ግን በትክክል ሱትራ የሚሆነው አንድ ስንዝር፣ ይሄ ብዙዎች አይቀበሉትም። 2 ስንዝር አንድ ክንድ ማለት ነው መሆን አለበት ከፍታ። ምክንያቱም ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሽብረይን የሚለው ሙአኺረት الرحل የሚለው አሁንም ተቅሪቢ ነገር ነው። ሐዲሱ ላይ ምን አሉ? ኢዛ ወضع አሐዱኩም አንዳችሁ ካስቀመጠ በይነ የደይሂ ከፊቱ ሚስላ ሙአኺረት الرحل የግመል ኮርቻ የኋለኛው መደገፊያ ኮርቻ ሲሰራ 2 ከፍ ያሉ እንጨቶች ይኖሩታል። ከፊት ለፊት ሚያዝ ሲጓዙ የሚይዙት እና ሲንቀሳቀሱ ወደፊት ወደ ኋላ ያንገጫገጨ እንዳያስቸግር ከፊት መከለያ አንድ የኮርቻ መያዣ ይኖራል። ከኋላ እንደዚሁ መደገፊያ ይኖራል። የግመል ሲሆን ከፍ ያለ ነው፣ እንደ ፈረስ አይደለም፣ እንደ በቅሎ አይደለም። የኮርቻ 2 እንጨቶች አሉት ፊትና ኋላ፣ መሃላቸው ላይ ቁጭ የሚባል የኋላው የኮርቻ መቀመጫ ወይ መደገፊያ ሙአኺረቱ الرحل ይባላል። ረህል ማለት ኮርቻ ነው፣ ሙአኺራ የኋላ መደገፊያው ማለት። ታዲያ የሁሉም የኮርቻዎች የኋላ መደገፊያ እንጨት መጠኑ እኩል ነው ማለት አይደለም። አብዛኛውን ጊዜ ግን 1 ክንድ ነው ተብሏል። ክንዱ ጣቶች ተዘርግተውም ተብሏል፣ ተጨብጠውም ተብሏል። ይሄኛውን እንዳያችሁት አሁን እንዳያችሁት ማለት ተቅሪበን 1 ስንዝር ከተባለ እስከዚህ ማለት እስከዚህ አካባቢ ማለት እዚህ ግማሹ አካባቢ ትንሽ ከግማሽ ይበልጣል። 2 ስንዝር ከተባለ ሙሉ ማለት በሁለቱ መሃል ችግር የለው። ከአንድ ስንዝር ከፍ ቢል የተሻለ ነው። 2 ስንዝር መሆኑ የተሻለ በላጭ። ይሄን ካደረገ ወላ ዩባሊ መመራ ወራአ ዳሊክ ከሱትራው ኋላ ማንም ቢያልፍ ምንም አይምሰለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጭራሽ አትለፉብኝ አይበል፣ ሙሉ ሜዳው የኔ ነው አይበል። ምንም ካላስቀመጠ ከፊቱ የሚያልፉ ሰዎችን ወንጀለኛ ያደርጋል። የሱም ሶላት ሊበላሽ ይችላል እንደ አንዳንድ ኃላፊዎች ሁኔታ። ሱትራ ካስቀመጠሳ ብዙ ጥቅሞች አሉት። ወደፊት የተወሰኑትን እንጠቅሳለን። ወየተወጀሁ ይዙር ኢለ ሱትረቲ ወደ ሱትራው ይዙር ፊቱን ወደዛ የተቀጣጭ አድርገው ሙባሸረተን በቀጥታ لأنه ሱትራውን ፊት ለፊት አድርጎት ከሱትራው ትንሽ ዘንበል አይበል ማለት ነው። ፊት ለፊት ቀጥታ ትይዩ ይሁን፣ ሱትራው ትይዩ ይሁን። የተወጀህ ማለት ይሄ ነው። ሙባሸረተን በቀጥታ ወደ ግራ ወደ ቀኝ ትንሽ ዘንበል አይበል፣ ዞር አይበል። لأنه ምክንያቱም الظاهر በግልጽ የምንረዳው ይሄን ነው። من الأمر ከነቢ ትእዛዝ بالصلاة إلى السترة ወደ ሱትራ ስገዱ ከሚለው የነቢ ትእዛዝ የምንረዳው ይሄን ቀጥታ ሱትራውን ከፊት ትይዩ አድርገው ማለት ነው የምንረዳው። وأما التحول ትንሽ ዞር ማለትማ عنها ከሱትራው يمينا ወደ ቀኝ أو يسارا ወይም ወደ ግራ ዞር ማለት بحيث أنه ሰጋጁ لا يصمد إليها ከሱትራው
ትይዩ እንዳይሆን ሰምደን ማለምን እሱን ኢላማው አድርጎ ፊት ለፊት እሱ ትይዩ አይሆን የተባለው አንዳንድ ፉቃሃዎች ማሊኪዮች በተለይ ይሄን ያሉት ፈለም የትቡት ከነቢ በሐዲስ አልተረጋገጠም አልተነገረም። ይሄም ከሱትራ ጋር የተያዘ ሌላ ጉዳይ ነው። ስንሰግድ ፊት ለፊታችን ሱትራ ካደረገን ሱትራው መሃሉ ከፊታችን መሃል ትይዩ መሆን አለበት። ሱትራው ከፊታችን ከደረታችን ከሰጋጅ አካል ከመሃል አካሉ ትይዩ መሆን አለበት። ወየተወጀሁ ኢለ ሱትረቲ ሙባሸረተን በቀጥታ ከሱትራው ትይዩ ሆኖ ይስገድ። ተንቀሳቃሽ ሱትራ ሊሆን ይችላል፣ ምሰሶዎች ሊሆኑ ይችላሉ፣ ሌላ ዱላና መሰል ነገር መሬት ላይ አቁሞ ተክሎ ሊሆን ይችላል። ከሱትራው ትይዩ መሆን አለበት ሰጋጅ لأنه ትይዩ ሆኖ መስገዱ ነው الظاهر من الأمر بالصلاة ስገዱ ተብሎ ሲታዘዝ ያለው ትእዛዝ ግልጽ የሚያሳየው ይሄን ነው። ኢለ ሱትራ ወደ ሱትራ ስገዱ ብሎ የተላለፈው ትእዛዝ ወደ ሱትራው ሙሉ በሙሉ ግንባራችን ደረታችን ወደሱ ተቀጣጭቶ ይስገድ የሚል መልእክት ነው ያለው። ከዚህ ተቃራኒ ምን ኖሮ ነው ይሄ የተባለው? ይሄን መጠቆም ነው ምን አስፈለገ ካልክ አንዳንድ ፉቃሃዎች በተለይ ማሊኪዮች ወደ ሱትራ ሲሰግዱ ከሱትራው ትይዩ መሆን አያስፈልግም፣ ትንሽ ወደ ግራ እንደዚህ አድርገው መስገድ አለብህ። ይሄን ነው ወአመ ተሐውሉ ዐንሃ ከሱትራው ከመሃሉ መዞር የሚንን ነው የሳራ ወደ ግራው ወደ ቀኝ ትንሽ ዞር ብሎ መቆም بحيث أنه لا يصمد إليها صمدا ወደ ሱትራው ቀጥ ብሎ መቆምን እንዳይቆም የተባለው ፈለም የትቡት ከነቢ አለይሂ ሰላቱ ወሰላም በትክክለኛ ሐዲስ አልተነገረም። ደሊል የለውም፣ ተዕሊል ነው ያለው። ወደ ሱትራ ስገዱ ከሱትራው ግን ቀጥታ ትይዩ አትሆኑ፣ ትንሽ ወደ ግራ ወደ ቀኝ ዘንበል በሉ። እስቲ ማን ነው የሚያሳየን? ጦላል እና እዚህ ጋር ቁምና ሲያሳየን ትክክለኛውንም ሐዲስ ማስረጃ ያለውንም የሌለውንም ይሄ ነው ሱትራው። ጠጋ ብሎ ወደ ሱትራ ጠጋ። ቅድም እንዳልነው በግንባርህና በሱትራው መሃል አንድ በግ ብቻ የሚያልፍበት ያክል አስቀርተህ አንተ ታልፋለህ። እዚህ ጋር በትንሹ እየሰገደ ታልፋለህ። አሳይ የምፈልገው መጀመሪያ ቆመህ ሱናው እንዴት ነው? ከሱ መሃል መሆን፣ ትይዩ መሆን፣ ከደረትህ ከፊትህ ትይዩ መሆን። ጠይብ የሚንን አው የሳራን ወደ ግራ ወይም ወደ ቀኝ ትንሽ ለቀቅ ያደርገው ተብሏል። እስቲ ምን ማለት ነው? ቢያንስ ይሄን ትከሻህን በከፊል የግራ ጫፉ አካባቢ ከሱትራው ትይዩ ይሁን ነው፣ ትንሽ ይዙር ማለት እንጂ ሙሉ በሙሉ ትቶት ጫፉን ብቻ ትይዩ አድርጎ ለማለት ሳይሆን ሱናው ቀጥታ ይሄ ሱትራው ቢሆን እንደዚህ ግንባሩ፣ አፈንጫው፣ ልቡ፣ ደረት መሃሉ ትይዩ መሆን አለበት። ትንሽ ይዙር ከተባለሳ ለቀቅ ያድርገው ጫፉን እንካ እንደማለት ነው እንጂ ጭራሽ ከሱ ራቅ ብሎ መሃል ላይ ሰው እንኳ ማለፍ ቢፈልግ እሱን ማያገኘው ከሆነ ሱትራ አድርጓል አይባል። ወዴት ነው ይሄ? ወደ ግራም ወደ ቀኝ ማለት ነው። እንደዚህ ወጣ ማለት የለበትም። ወደ ግራም እንደዚሁ። طيب የማለፉንም ማሳየን ያ አንሷር ላል ስጁድ አድርጎ አላህ ያዲ ما فهمت شيء حتى ስጁድ አድርጎ ማሺ እለፋንት ሳትነካው ተመለስ አልነካህም። ስለዚህ ወደ ሱትራው በጣም መጠጋት አያስፈልግም። ለምን ስጁድ ስታደርግ ስትነሳ በተደጋጋሚ ሱትራው ከጭንቅላት ጋር እየተነካካ ሐሳብ ሊሰርቅ ይችላል። ተንቀሳቃሽ ከሆነ ሊወድቅብህም ይችላል። በጣምም ማራቅ የለብህም። ሰው ማለፍ ቢፈልግ መከላከል እንዳትችል ያደርጋል ማለት ነው። ወተጁዙ ሶላት ይፈቀዳል ኢለል ዓሳ ወደ ዱላ አልመግሩዛ መሬት ላይ የተተከለ አልመግሩዛ ፊል አርድ መሬት ላይ የተተከለ ዱላ ወደዛ መስገድ ይቻላል ሱትራ አድርጎ። አው ነህዊሃ ወይም መሰል ነገሮች የዱላ ብቻ አይደለም፣ ጦር ሊሆን ይችላል፣ እንካሴ ሊሆን ይችላል፣ ቀስት ሊሆን ይችላል። ወኢላ ሸጀራ ወደ ዛፍም አው እስጡዋና ወይም የመስጂድ ምሰሶዎችን ወኢላ ኢምራአቲሂ ባለም ወደ ሚስቱ ዞሮ ቢሰግድ ችግር የለውም። አልሙጠጂዐቲ የተኛች አለ ሰሪር አልጋ ላይ አልጋ ካለ ለይል ሶላት የሰገደ ባል ሚስቱ አልጋ ላይ ተኝታ ወደዛ ወደ አልጋው ቢሰግድ ችግር የለውም። አልጋው ከፍታ አለው ሱትራ ሊሆን ይችላል። ወህያ ነገር ግን ሚስቱ ባለቤቱ ተሕተ ሊሓፊሃ አንሶላ ውስጥ ብርድ ልብሷ ውስጥ ሆና ወኢለ ዳበቲ ወደ መጓጓዣ እንስሳትም ሱትራ አድርጎ መስገድ ይቻላል። መጓጓዣ እንስሳት ፈረስ፣ ግመል ፊት ለፊቱ ካሉ ወደ እነሱ መስገድ ይቻላል። ከታሰሩ ከጸኑ ማለት ጋደም ካሉ ከተንበረከቡ። ወለው ካነት ጀመላ መጓጓዣ እንስሳው ግመል እንኳ ቢሆን ግመልንም ከፊት ሱትራ አድርጎ መስገድ ይቻላል ማለት ነው። ኢዘን የሱትራ አይነቶችን ያብራሩ። ሱትራ አንድ አይነት ብቻ አይደለም፣ ብዙ አማራጮች አሉ። ማንኛውም ከፊት ሱትራ ሊደረግ የሚችልን ነገር በዲን የተከለከለ ካልሆነ በስተቀር ይቻላል።
እሳትን ሱትራ አድርጎ መስገድ አይቻልም። ለእሳት መስገድ ይመስላል። ማሊክዮችም ቅድም ከሱትራው ትንሽ ወደ ግራ ወደ ቀኝ በል ያሉትም ለሱ የሰገደ እንዳይመስል ነው ተብሏል። የሰገደ ያለው ለሱትራው እንዳይመስል፣ ግን ይሄ ተዕሊል እንጂ ደሊል ስለሌለው አይቻልም። ስለዚህ ኢለል ዓሳ ወደ ዱላ አልመግሩዘ ፊል አርድ መሬት ላይ ዱላን ተክሎ መስገድ ይቻላል። ሌሎች መሰል ነገሮች ሸጀራ የተፈጥሮ ዛፍ የተተከለ ዛፍን አውስጧን የመስጂድ የቤት ምሰሶችን ወይ ለምራአቲሂ ሙጠጂዐቲ ዐለ ሰሪር አልጋ ላይ ወደ አልጋ ዞሮ መስገድ ይቻላል። አልጋ ላይ ሳይሆን ወደ አልጋ ዞሮ አልጋን ምልክት አድርጎ መስገድ ይቻላል። አልጋ ራሱ ላይስ መስገድ ይቻላል ወይ? አንድ ሰው የመኝታ አልጋው አቀማመጡ ወደ ቂብላ ቢሆን ወይም ሰፊ ሆኖ ወዴትም የሚያሰግድ ቢሆን አልጋ ላይ መስገድ ይቻላል አይቻልም? هذا سؤال لكم አልጋ ላይ መስገድ ይቻላል አይቻልም? على كل حال የሚያረገርግ የሚያነጥር ካልሆነ ይቻላል። የሚያረገርግ የሚያነጥር ስፕሪንግ ካልሆነ ይቻላል። ነገር ግን ባይደረግ ይመረጣል። መሬት ላይ ሆኖ ተረጋግቶ ዝቅ ብሎ መስገድ የተሻለ። ግን አንድ ሰው ክፍሉ ጠባብ ቢሆን ያለው የክፍሉ መሬት ሙሉ በሙሉ በአልጋ ቢሸፈን መስገድ ቢፈልግ የሚነጥር ስፕሪንግ ከሆነ አይቻልም። ማይነጥር ማያረገርግ ከሆነሳ ይቻላል፣ ችግር የለውም። ለጤነኛም ቢሆን ለበሽተኛ እርሳቸው ለበሽተኛ ይቻላል ነው ያሉት። ማና አንተ የኻልድ ወንድም አቡበክር ደግሞ ከኋላ ሰው ኖሮ ሰውነቱን የሚያሳይ ከሆነ ይሄ ምንጊዜም አይቻልም። ከኋላ ሰው ኖሮ ሰውነት የሚታይ ከሆነ ምንጊዜም ሶላት አይቻልም። ከታች ወይም ከኋላ ሰው ኖሮ አውራው የሚገለጥ ከሆነ አውራውን ሰው የሚያይበት ከሆነ አይቻልም። አኩል ሐል እንደዚህ አይነት ብዙ ጥቃቅን መሰላዎች አሉ። ሆነና እንበልና ከላይ ፎቅ ላይ የሰገደ አንድ ሰው ፎቁ መስታወት ሆኖ ከስር አውራውን ቢያይበት አንድ ሰው ሶላቱ ይበላሻል ወይ? እንደዚህ አይነት ብዙ መሰላዎች አሉ። ይሄን የሰፊና ደርስ ላይ ይቀራችሁ አልፏል ተቅሪበን። ኢዘን አልጋ ላይ ሳይሆን ወደ አልጋ መስገድ ይቻላል። አልጋ ላይ ሰው ተኝቶ ወንድም ከወንድሙ ጋር እህት ከእህቷ ጋር ባል ከሚስቱ ጋር አልጋ ላይ ተኝተው ሳለ አንዱ ተነስቶ መስገድ ቢፈልግ ወደ አልጋው ዞሮ መስገድ ይቻላል። ከፊቱ ያለው ሰው ልብሱን ለብሶ ከተኛ ዝም ብሎ ቁጭ ብሎ ግን ፊት ለፊቱ ሰው እንዲቁጭ ብሎ እሱ ወደ ሰው ፊት ዞሮ መስገድ አይቻልም። ወደ ጀርባው ግን ይቻላል። ይሄ ሰው ቢሆን ፊቱ ወደዚህ ቢሆን ይሄ ፊቱ ቢሆን ጀርባውን እንደዚህ ሱትራ አድርገህ መስገድ ትችላለህ። ለምሳሌ አብደላህ መሐመድ ከኋላ ያለው ማን አንተ ሚስባህ አብደላህ መሐመድን ሱትራ አድርጎ መስገድ ይችላል፣ ችግር የለም። ነገር ግን አብደላህ መሐመድ ፊቱን አዞሮ ወደ ሚስባህ ያየው እንደዚህ ቢሰግዱ አይቻልም። አንድ ለሱ መስገድ ይመስላል። አንዳንድ እንደዚህ የሚሰገድላቸው ሰዎች አሉ፣ ጣጉት የሆኑ ሰዎች ስገዱልኝ የሚሉ። አንድ ለሱ መስገድ ይመስላል፣ ሁለት ሐሳብ ይሰርቃል። አንድ ሰው የሰገደ ሱትራ አድርገኝ ብሎ ጀርባውን ሰጥተው የሰገደ ካለ ዞረህ ጫወታ ብትጀምር ወንጀለኛ ትሆናለህ። በዲና ሹፋህ በአንዳንድ መዝገቦች ትከፍራለህ፣ ከእስላም ልትወጣ ለማሳቆች ሞክረህ የሚያደርጉ ሰዎች አሉ። አደም የሚያንሳቸው ወንድሞቻቸው የሰገዱ ከልክ ያለፈ የቀልብ በሽታ ያለባቸው ሊሞቱ ትንሽ የቀራቸው ደግሞ ሶላት ማይፈልጉ ልጆቻቸው ሲሰግዱ በደንብ ስገድ ለኔ ነው አልመሰግደው ያሉ ዞረው ፊት ለፊታቸው የሚያስቋቸው ኢብሊሶች አሉ። እነሱ አይሰግዱም፣ የሶላት ታዲያ የለባቸው። ልጆቻቸው ሲሰግዱ ባለቤታቸው ሲሰግድ ካዩ በደንብ ስገድልኝ ለኔ አልመሰግደው ብለው ፊት ለፊት መጥተው የሚወሰውሱ አሉ። እነዚህ ናቸው ቀሪን የተባሉት። ቢቻልና ህግ ቢኖር እነዚህን ከዱንያ ማስወጣት ነው፣ ተውበት ካላደረጉ ካልሰገዱ። ሻሂድ አልጋ ላይ ሰው ተኝቶ ከሆነ ችግር የለውም። አልጋው ሱትራ ይሆናል ሰው ሳይሆን ማለት። ቅድም እንዳልነው ሰውም ቢሆን ፊቱን ወደ ቂብላ አድርጎ ተቀምጦ ይቻላል። ሜዳ ላይ የሚሰግድን ሰው ቁጭ ብለህ ሱትራ ልትሆንለት ትችላለህ። አጠገቡ ያሉ ሰዎችን ጠጋ ብለህ ሱትራ ሆንለት ማለት ትችላለህ። ወይ ለዳበት ወደ እንስሳትም ይቻላል። ወለው ካነ ጀመላ ግመልም ቢሆን የግመል መዋያ ላይ ግጦሽ ላይ አትስገዱ ስለተባለ ነው። እዚህ ጋር የግመል መዋያ ላይ አትስገዱ ተብሏል፣ ከሱ ጋር ሸይጣን አለ ተብሏልና ነብዩ ሰለላሁ ዐለይሂ ወሰለም የበግ መዋያ ላይ ማንደሪያ ላይ ልስገድ እንዴ ሲባሉ አሁን ብለዋል። የግመል ሲባሉ አትስገዱ። ግመል ውሎ የሚያድርበት ወይም ውሃ ጠጥቶ መቆያ ተደርጎ የሚያርፍበት ስፍራ ላይ አይቻልም። የበግ የፍየል ይቻላል። እዚህ ጋር ግን ግመልን ሱትራ ብታደርግ አጋጣሚ ችግር የለም። የግመል መዋያ መቆያ ላይ ሶላት ተከልክሏልና የተጓዝከ ሳለ ግመልህን አንበርክከህ ግመልህን ሱትራ አድርገህ መስገድ አይቻልም አይባል። የግመል መዋያ ቤት ሲሆን ነው ማይቻል። በእንደዚህ አይነት ሁኔታ ላይ ከሰጋጅ ፊት አቋርጦ ማለፍ ይሄን ሁሉ አሁን የተባሉ አይነት የትኛውም ከዚህ ውስጥ አንዱን ሱትራ አድርጎ ከሚሰግድ ሰው ፊት አቋርጦ ማለፍ ሐራም ወንጀል ይሆናል። ተሕሪሙ ሶላቲ ኢለል ቁቡር ወደ አልጋ መስገድ ይቻላል አለን። ወደ ዛፍ መስገድ ይቻላል አለን።
ወደ መስጂድ ግድግዳ የቤት ግድግዳ ምሰሶ መስገድ ይቻላል አለን። ግን ወደሱ መስገድ ማይቻል አንዳንድ ምልክት ሊሆን የሚችል ነገር አለ። ወላ ተጁዙ ሶላቱ ኢለል ቁቡር ወደ መቃብር መስገድ አይቻልም። ሙጥለቀን ያለምንም ገደብ በምንም ሁኔታ ሙጥለቀን ማለት በምንም ሁኔታ ወደ መቃብር መስገድ አይቻልም። ሰዋኡን ካነት ቁቡረን ሊልአንቢያ የነቢያት ቀብርም ቢሆን አው ገይሪሂም የወልዮችና የተራ ሰዎችም ቀብር ቢሆን የሙስሊምም የካፍር አንድም ይሁን ብዙ ወደ ቀብር ዞሮ መስገድ አይቻልም። ለምን ከተባለ የሽርክ ሰበብ ከጊዜ በኋላ የሚመጣው ትውልድ እዛ ለተቀበሩ ሙታን የተሰገደ ይመስላቸዋል። ምድር ላይ አንድ ብሎ ሽርክ እንዲፈጠር ሰበብ የሆነውም የቀብር አምልኮ ነው። ስለዚህ መስጂድና ቀብር ጎን ለጎን ካሉ በሁለቱ መሃል ክልል መኖር አለበት። ከፊትና ከኋላ ከሆኑ መስጂዱ ከሆነ ከኋላ የመጣው መስጂዱ መነሳት አለበት። በቂብላ በኩል ቀብር ካለ ሁለቱም ይዞታ የመስጂዱም የቀብሩም ይዞታ ከተገጣጠመ መሃል ላይ ምንም መለያ ከሌለ ከኋላ የመጣው መስጂዱ ከሆነ መስጂድ ሌላ ቦታ መፈለግ አለበት። ከኋላ የተጀመረው ቀብሩ ከሆነ ቀብር ሌላ ቦታ መሆን አለበት፣ ቦታውን መልቀቅ አለበት። እኩል በአንድ ጊዜ ከሆነ የተጀመሩት ሌላ አማራጭ ከሌለ መስጂዱ ከኋላ ቀብሩ ከፊት የሆነበት መስጂድ ዓላማው ቀብር ከመስጂድ ፊት መሆኑ ጥሩ ነው፣ ወልዮች ሳሊሖች አሉ ወደ አላህ ያቃርቡናል በዛው መስገድ በሚል መጥፎ ዓላማ ካልተጀመረ መቀየር እስካልተቻለ ድረስ ከሁለት አንድ መፍትሄ ፈጥሮ መቀጠል ይቻላል። ከሁለት አንድ ነገር ማድረግ ግዴታ ነው። በመስጂድና በቀብር መሃል ምንም ልዩነት ከሌለ መስጂዱ ከቀብሩ ኋላ ቀብሩ የቀብር ስፍራው ከመስጂዱ ፊት ከሆነ ከተቻለ መለያየት ካልተቻለ ከሁለት አንዱን አድርጎ መቀጠል ይቻላል። ወይም በቀብርና በመስጂዱ መሃል ትልቅ አውራ ጎዳና መሰራት አለበት። ሰዎች የሚተላለፉበት የመኪና የእግረኛ የእንስሳት መተላለፊያ መኖር አለ። መስጂዱና የቀብሩን ስፍራ ሚለይ ካልሆነ ደግሞ ከላይ እስከታች የሚሸፍን ትልቅ ግድግዳ መኖር አለ። ከሁለት አንዱ ከተደረገ ይቻላል፣ ካልሆነ አይቻልም። ስለዚህ ወደ ቀብር መስገድ የተከለከለ ነው። መስጂድ ውስጥ ገብተህ መስጂድ ውስጥ ቀብር ካለ ከመስጂዱ ፊት ለፊት ቀብር ካለ መሰገድ የለበትም። አማራጭ ከጠፋና ግን የመስጂዱ ዓላማ እዛ የሆነበት ዓላማ ግን ለቀብር አምልኮ ካልሆነ መሃል ላይ የሆነ ክልል ካለ ችግር የለውም። ተሕሪሙል ሙሩሪ ማለፍ ሐራም መሆኑ በይነ የደይል ሙሰሊ ከሰጋጅ ፊት ወለው ፊል መስጂድል ሐራም መስጂድል ሐራም ላይም ቢሆን የትም ቢሆን ሱትራ ያስፈልጋል አለ። ግን አንዳንድ ፉቃሃዎች ምን አሉ? መስጂድል ሐራም የመካ መስጂድ በሐጅ በዑምራ ጊዜ ሌላም ጊዜ በጣም ስለሚጨናነቅ ሰጋጁም ያለ ሱትራ አልሰግድም አይልም ማለት የለበትም፣ ግዴታ አይሆንበትም። የሚተላለፍ ሰውም ከመስጂድል ሐራም ውጪ አቋርጦ ማለፍ አይቻልም ወንጀል ነው ብሎ ይቁም። መስጂድል ሐራም ግን ብትቆም ከኋላ ሰው ስለሚገፋ ሰው ስለምታውቅ ችግር የለውም ይሏል። ነገር ግን ትክክለኛው ሐራም ነው አይቻልም የትም ቢሆን። ወላ የጁዙ አይፈቀድም አልሙሩሩ ማለፍ በይነ የደይል ሙሰሊ ከሰጋጅ ፊት ለፊት ማለፍ አይፈቀድም። ኢዛ ካነ በይነ የደይህ ከፊቱ ካለ ሱትራ ካለ ከሱትራው በፊት አቋርጠው ማለፍ አትችልም፣ በሱና በሱትራው መሃል ከሱትራው ኋላ እንጂ። ወላ ፈርቀ ልዩነት የለም ፊ ዛሊካ ማለፍ ከሰጋጅ ፊት በሱትራውና በሱ መሃል ማለፍ ሐራም ከመሆኑ አንፃር ልዩነት የለም። በይነል መስጂድል ሐራም በመስጂድል ሐራምና ወገይሪሂ በሌሎች መሃል ምንም ልዩነት የለም። ሚነል መሳጅድ ዓለም ላይ ካሉ መስጂዶች ውስጥ መካ መስጂድ ላይ ዝም ብሎ ማለፍ ይቻላል፣ ሱትራ ዋጅብ አይደለም። ከመካ መስጂድ ውጪ ሌላ ቦታ ላይ ሁሉ ሱትራ ዋጅብ ነው አይባል። ሁሉም መስጂድ አንድ ነው። ፈኩሉሃ ሰዋኡን ሁሉም እኩል ናቸው። ፊ ዐደሚል ጀዋዝ ማለፍ የተከለከለ ከመሆኑ አንፃር መስጂዶች ሁሉ እኩል ናቸው። ሊዑሙሚ ቀውሊሂ ሰለላሁ ዐለይሂ ወሰለም ነቢዩ የተናገሩት ንግግር ዓም ስለሆነ ህጉ ጥቅል ህግ ስለሆነ ለው ያዕለሙል ማሩ ልብ በሉ እዚህ ጋር አድምጡ። በተለይ አንዳንድ እርጋታ አደብ ስርዓት የሚያንሳችሁ መስጂድ ውስጥ የምትሯሯጡ ልጆች ይሄን በደንብ ስሙ። ነቢዩ ምን አሉ? ለው ያዕለሙል ማሩ ተላላፊ የሚያልፍ ሰው ቢያውቅ ኖሮ በይነ የደይል ሙሰሊ ከሰጋጅ ፊት የሚያልፍ ሰው ቢያውቅ ኖሮ ማዳ ዐለይሂ በማለፉ ያለበትን ወንጀል ክብደቱን ደረጃውን ቢያውቅ ኖሮ ለካነ ነበረ ይገባው ነበረ አንየቂፋ መቆም 40 ምን 40 ወር 40 ዓመት ተብሏል። 40 ቢቆም ይሻለዋል። ኸይረን ለሁ መቆሙ ኸይረን ለሁ ለሱ ይሻለዋል። ምን አንየሙራ ከማለፍ ይልቅ በይነ የደይሂ ከሰጋጁ ፊት ያዕኒ ማለት የተፈለገው አልሙሩር በይነሁ ወበይነ መውዲዕ ስጁዲሂ አልሙሩር ከማለፍ ይልቅ 40 ዓመት 40 ወር
40 ቀን ብዙ ተብሏል። ቢቆም ይሻለዋል በይነሁ በሰጋጁና ወበይነ መውዲዕ ስጁዲህ በስጁዱ መሃል ከማለፍ። ቅድም በሰጋጅ በመቆሚያውና በስጁዱ መሃል ምን ያክል ርቀት አለ ብለናል? 3 ክንድ ብለናል። ክንድ ሲባል ለዚህ ቦታ ላይ ይሄ አይደለም፣ ይሄኛው ሳይሆን ከአንገት አንስቶ እስከ ጣት ጫፍ ድረስ ነው። በዚህ መሃል ከመቆሚያው እስከ ስጁድ ማድረጊያው ባለው ማለፍ አይችልም። ከሚያልፍ 40 ዓመት ቆሞ ቢቀር ይሻላል። 40 ወር ቆሞ ቢቀር ይሻላል። 40 ወር 40 ዓመት ሰና የሚሉ አንዳንድ ዘገባዎች አሉ። ነገር ግን ሶሒህ ያለው 40 ተብሎ ነው የተተው። 40 ቀንም ይሁን 40 ወርም ይሁን 40 ዓመትም ይሁን ብቻ መቆሙ ማለፉ ከባድ ወንጀል መሆኑን ለመግለጽ ማለፉ ከባድ ወንጀል መሆኑን ለመግለጽ ይሄ የተባለ። ስለዚህ ማንኛውም ሰጋጅ ማንኛውም ተላላፊ ሲያልፍ መስጂድ ውስጥ በተለይ የሚሰገድበት ስፍራ ላይ ኢድ፣ ጁሙዓ፣ የተለያዩ አጋጣሚዎች ከመስጂድ ውጪ የሚሰገድበት ቦታ ላይ ወንድም ይሁን ሴት ሲያልፍ መጠንቀቅ አለበት። አይ ብሎ ቢያልፍሳ ሐራም ወንጀል ይሆንበታል። ይሄ መስጂደል ሐራምም ከመስጂደል ሐራም ውጪ 40 ዓመት ቢቆም ይሻለዋል። መስጂደል ሐራም ሲቀር አላለም ነብዩ ሰለላሁ ዐለይሂ ወሰለም። ወደፊት እንደሚጨናነቅ አላህ ተባረከ ወተዓላ ያውቃል። አሁን እንኳ በነቢይ ዘመን ብዙ ሰው ስለማይበዛበት ዓለም ላይ ያለ ሙስሊም አሁን ግልብጥ ብሎ ስለሚሄድ የሚፈጠረውን መጨናነቅ አላህ አስቀድሞ ያውቃል። መጨናነቅ ካለ ግን እንኳ አልተባለም። መስጂደል ሐራም መቆጣጠር ስለሚከብድ አልተባለም። ነብዩ አለይሂ ሰላቱ ወሰላም አንድ ሰው ከሰጋጅ ፊት ከሚያልፍ 40 ቢቆም ይሻላል። 40 ቀን 40 ዓመት 40 ወር ሲሉ መስጂደል ሐራም ሲቀር አላሉምና ወላ የጁዙል ሙሩሩ በይነ የደይል ሙሰሊ ከሰጋጅ ፊት ማለፍ አይቻልም። ሱትራ ካስቀመጠ የትም ቢሆን መስጂደል ሐራም ውስጥም ቢሆን ለምን ከተባለ ፊ አደሚል ጀዋዝ ሊዑሙሚ ቀውሊሂ የነቢዩ ንግግር ጥቅል ስለሆነ በመስጂደል ሐራም ከሆነ እልፍ አላ መስጂደል ሐራም ከሆነ ሱትራ አታስቀምጥ አላ አንተም ዝም ብለህ እልፍ ወንጀለኛ አትሆንም አላ። ለዚህም ነው አስከትለው ምን አሉ? ውጁቡ ዋጅብ ነው ዋጅብነቱን እናያለን። መንዒል ሙሰሊ ሰጋጅ መከልከሉ እንደሚወጅብበት ሊልማሪ የሚያልፍን ሰው በይነ የደይህ ከፊቱ በሱና በሱትራው መሃል አቋርጦ ማለፍ የሚፈልግን ሰው ሰጋጅ መከልከል አለበት። ወለው ፊል መስጂደል ሐራም መስጂደል ሐራም ውስጥም መስጂደል ሐራም ውስጥም ቢሆን መስጂደል ሐራም መካ ውስጥ ነው ያለው። መካ ጠዋፍ ስለሚደረግ መስጂደል ሐራም ጋር ካዕባ ጋር ጠዋፍ ስለሚደረግ መከልከል ይከብዳል። አንዱን ብትከለክል አንዱ ይመጣል። አንተ ራስህን ሁሉ ይዘው ይሄዳሉ ገፍተው። ስለዚህ አትከልክላ። ሱትራም ማስቀመጥ አትችልም። ብታስቀምጥም ሰው ያልፍብሃል። አንድ እግር ማሳረፊያ ቦታ የለም። በተለይ ይሄ ጠዋፍ የሚደረግበት ወለሉ ላይ ራቅ ብለህ ስገድ፣ ሱትራ አስቀምጥ። እዛ ካዕባ አጠገብ ጠዋፍ የሚደረግበት ጋር ሰግዳለሁ ሰውም እንዳያልፍ እከልክላለሁ ብትል አትችልም። ትቸገራለህ፣ ታስቸግራለህ። ይሄን ችግር ከግምት ውስጥ በማድረግ ምን አሉ በርካታ ፉቃሃዎች፣ መካ ግን ችግር የለውም ቢለፍ ሰው አንተም ዝም ላይ ያገኘው ተሰግዳ ጠዋፍ ማድረግ ያውቃ። ነገር ግን አልባኒን ጨምሮ በርካታ ዑለሞች የትም ቢሆን ያው መስጂድ ሐራም መስጂድ ነብይ ሰው የሚያልፍበት ቦታ ቢሆን ለሶላቱ ቦታ መረጥ። መስገጃ ቦታ ያለው ከጠዋፍ የሚደረግበት ስፍራ ብቻ አይደለም። መስጂዱ በጣም ሰፊ ነው። ውስጥ ገብተህ ስገድ፣ ፎቅ ወጥተህ ስገድ። እዛም ጸጥ ያለ ቦታ ላይ ከሆነ ጓደኛህን፣ ወንድምህን፣ እህትሽን ሱትራ አድርጎ ስገዱ። አይ መስጂደል ሐራም ነው አልከለክልም አይባልም። ውጁቡ መንዒል ሙሰሊ ሊልማሪ በይነ የደይህ ሰጋጅ ከፊቱ የሚያልፍን ሰው ሱትራ አስቀምጦ ከሆነ መከልከል አለበት። ተላላፊም ሱትራ ከተደረገ በሱትራውና በሱ መሃል መስጂደል ሐራም ነው ብሎ ገፍትሮ ማለፍ የለበትም። ያለ ሱትራ መስገዱ ሰጋጁን ወንጀለኛ ያደርገዋል። ሱትራ አስቀምጦ ሳለ ደግሞ መስጂደል ሐራም ነው ብሎ ሱትራውን ጥሶበት ማለፉም ወንጀለኛ ያደርገዋል። ከሱትራው ወዲያ ይለፍ፣ ከሱትራው ወዲህ ግን የትም ቢሆን ማለፍ የለበትም። ሱትራ ሳያደርግ ሰግዶ ካስቸገረ አንተ ምን ታደርግ? አሁን እንዲህ ነው የሚያደርጉት። ጠዋፍ እንደጨረሱ ሰዎች እዚያው ወለሉ ላይ ከመቃም ኢብራሂም ጀርባ በብዛት ነው የሚሰግዱት። ምን ታደርጋለህ? አትለፍ፣ መንገድ ፈልገህ ከኋላ አለፍ። ጭራሽ ካጣህሳ ቅድም እንዳልነው ከእግሩ እስከ ስጁዱ የሚያደርግበት ስፍራ ያለውን አስተርፈለት ከዛ ወዲያ ባለው እለፍ። ከዛ በኋላ ባለው በማለፉ ወንጀለኛ አትሆንም አንተ። እሱ ሱትራ ባለማስቀመጡ ወንጀለኛ ነው። ስለዚህ መስጂደል ሐራምም ቢሆን ማንንም መተው የለበትም። ወላ የጁዙ አይፈቀድም ሊልሙሰሊ ለሰጋጅ ኢላ ሱትረትን ወደ ሱትራ ለሚሰግድ ሰጋጅ አንየዳዕ መተው አሐደን ማንንም መተው የሙሩ ሲያልፍ በይነ የደይህ ከፊቱ ሲያልፍ መተው አይፈቀድለትም፣ መከልከል አለበት። ሊልሐዲስ ሳቢቂ ከፊት ያለፈ ሐዲስ ስላለ ምን ይላል? ወላ ተዳዕ አሐደን ማንንም አትተው የሙሩ እንዲያልፍ በይነ የደይህ ከፊት እንዲያልፍ እንዳትተው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወደ ሱትራ ስገድ፣ ከሱትራው ጠጋበል። አንተና በሱትራ መሃል ማለፍ የሚፈልግ ሰው ካለ ማንም ይሁን ማን መልሰው እምቢ ካለሳ ማለት
ታገለው ገፍትረው وقوله صلى الله عليه وسلم ነብይም ስላሉ إذا صلى أحدكم አንዳችሁ ከሰገደ إلى شيء ወደ አንድ ነገር يستره من الناس ከሰው ተላላፊ ወደሚከለክለው የሚገድበው የሚከልለው ነገር ጠጋ ብሎ የሰገደ ሳለ فأراد أحد አንድ ሰው ቢፈልግ أن يجتاز ማለፍን بين يديه ከፊቱ ማለፍን ቢፈልግ فليدفع في نحره ደረቱ አንገቱ አካባቢ ገፋ ያድርገው ጭራሽ ማለፍ አትችልም የማለት ምልክት ነው ቀለል ያለ ነገር ሳይሆን እዚህ አካባቢ ነህር ማለት አንገት ደረት አካባቢ ማለት በሱ ገፋ ያድርገው ወልየድራ ይከላከል መስተጣዓ የቻለውን ያክል ይከላከል ትንሽ ምልክት ሰጥቶ አይተው የቻለውን ያክል ይከላከል وفي روايه በሌላ ዘገባ فليمنعه ይከልክለው مرتين ሁለት ጊዜ በጸባይ በትንሹ ይከልክለው فإن أبى በጸባይ ተከልክሎ ተገፍትሮ እምቢ ካለ فليقاتله በኃይልም ቢሆን ይታገለው فإنما هو شيطان ይህ ሰው ሳይሆን ሸይጣን ሶላት እየሰገደ ያለን ሰው ያውም ሱትራ አስቀምጦ እሱና በሱትራው መሃል ለማለፍ የሚሞክር ምልክት ተሰጥቶትም ማይቆም ማይመለስ እሱ ሸይጣን ነው المشي መሄድ መራመድ إلى الأمام ወደፊት ለምን لمنع المرور የሚያልፍን ሰው ለመከልከል መሄድ መራመድ ይቻላል ወይ ሶላት ላይ ጸጥ ብላችሁ ቁሙ ነው የተባለው ሱትራ አስቀምጦ እየሰገድክ ሳለ ሰው ማለፍ ቢፈልግ ስትከላከል እሱ ከፊት አልፎ ሊሄድ ቢፈልግ እስከፊትም ተራምደህ መመለስ ትችላለህ ወይ አው ይቻላል ወይ ጁዙ ይፈቀዳል አን የተቀደመ ወደፊት መቀደም ኹጥወተን አንድ እርምጃ አው አክተር ወይም ከዛ በላይ እንዳስፈላጊነቱ ሊየምነዕ ለመከልከል ገይረ ሙከለፊን ማንኛውም የሸሪዓ ህግጋትን ተቀብሎ የመተግበር የማስተናገድ حال ላይ ሁኔታ ላይ የሌለም ቢሆን ሰው ብቻ ሳይሆን ከዛ ውጭ ያሉ ነገሮችንም ቢሆን من المرور بين يديه ከፊት ለፊቱ እንዳያልፍ ለማድረግ بين يديه ከዳበቲን እንስሳት አው ጥፍሊን ህፃናት ከፊቱ እንዳያልፉ መራመድ ይቻላል የሚከለከለው ሰው ብቻ አይደለም እንስሳትም እንዳያልፉ መደረግ አለበት ማለት ነብዩ ሰለላሁ ዐለይሂ ወሰለም ይሄን አድርገዋል حتى يمر ያልፍ ዘንድ من ورائه ከሱትራው ኋላ ያልፍ ዘንድ ለማድረግ መራመድ ካለበት ተራመዳል በቆምክበት ምልክት ሳይተው ከተመለስ አልহামዱሊላህ መራመድ ካስፈልገህ ለመከልከል ከሱትራ ወደዚህ ወደ ውስጥ ባለው ክልል እንዳያልፍ መራመድ ካስፈልገ አንድ ሁለት እርምጃ ተራምዶም ቢሆን መከልከል ይቻላል ለሶላት አላማ እስከሆነ ድረስ መንቀሳቀስ ችግር የለም ለጫወታ ቢሆንሳ እንቅስቃሴው እስከ 3 ከደረሰና ከዛ በላይ ከሆነ ሶላቱን ያበላሻል ለሶላት ሰውን እየታገሉ ቢንቀሳቀሱ ችግር የለውም በግ ፍየል ህፃን ሌላም ከሱትራ ወዲህ ለማለፍ ቢፈልጉ እነሱን ተራምዶም ቢሆን መከልከል ችግር የለውም ማ يقطع الصلاه ሶላትን የሚያበላሽ የሚያቋርጥ ምንድነው እስካሁን ያወራን ያለው ስለ ሱትራ ነው ከሱትራ ጥቅም አንዱ ሱትራ የሶላትን መበላሸት መቋረጥ ይከላከላል ሱትራ ያስቀመጠ ሰው ብዙ የሚያገኛቸው ጥቅሞች አሉ አንደኛው ሶላቱ አይቋረጥበት ማይበላሽበት ሱትራ ካልተቀመጠ ከፊት ማለፋቸው ሶላት የሚያበላሽ ነገሮች አሉ ሱትራ ካስቀመጠሳ እነሱም ቢያልፉ ከሱትራ ወዲያ ሶላቱ አይበላሽበት ስለዚህ ከሱትራ ጥቅም አንዱ ያዙ ከሱትራ ጥቅም አንዱ ሶላትን ከማበላሸት ያድናል ሶላትን ከማበላሸት ያድናል የሱትራ ጥቅም ሁለተኛ የነቢዩን አለይሂ ሰላቱ ወሰላም ሱናና ትእዛዝ መተግበር ነው አንዳችሁ ሲሰግድ ያለ ሱትራ እንዳይሰግድ ወደ ሱትራ ይስገድ ከሱትራው ይጠጋ ብላ ሶስተኛ የሱትራ ጥቅም ፈውዛን ሸይጣን ሶላቱን እንዳያቋርጥበት ያደርጋል ከፊተኛው ጋር ተቀራራቢ ነው ሌላ ሰዎች ወንጀለኛ እንዳይሆኑ ይታደጋል ሱትራ ካስቀመጥ ሰዎች ሱትራውን አይተው አክብረው ከሱትራው ኋላ ያልፋሉ ሌላ ከአህመድ ሱትራው ከፍ ያለ ከሆነ እይታንም ይከላከላል ከወስዋስ ከሐሳብ መሰረቅም ያድናል ሱትራው ከፍ ያለ ሙሉ ሲሆን በላጩ ሙሉ ፊትን ቁመትን የሚሸፍን እንደ ግርግዳ ያለ ጠጋ ብሎ ሱትራ ማድረግ ነው የሚሻለው እሱ ሱትራው ከፍ ባለ ቁጥር ወፈር ሰፋ ባለ ቁጥር አጅሩ የተሻለ ይሆናል ዝቅ ባለ ቁጥር ቀጠን ባለ ቁጥር ደግሞ ጥቅሙ ዝቅ ያለ ይሄዳል ሌላ የሱትራ ጥቅም ተናገሩ ጮክ ብላችሁ ተናገሩ ሌላስ የሱትራ ጥቅም ብለናል አላቅም ሶላት እንዳይቋረጥ ያደርጋል አንድ ሌላስ ምንድነው ያዝከው የነቢዩን ሱና ትእዛዝ መተግበር ነው ሌላ ሐሳብ ለመሰብሰብ ይረዳል ሌላ ሰዎች ወንጀለኛ እንዳይሆኑ ሶላትን እንዲያከብሩ ያደርጋል ሌሎችም ጥቅሞች አሉት ما يقطع الصلاه صلاتن ምን ይቆርጠዋል ምን ያቋርጠዋል ምን ያበላሽዋል وان من اهميه الستره
ፊሶላ ወኢነ ሚን አህሚያ ከአንገብጋቢነቱ ማሳያ አንዱ አሱትረቲ ፊሶላ ሶላት ውስጥ የሱትራን አንገብጋቢነት ጠቀሜታ ከሚገልጹ ነገሮች አንዱ አና ሱትራ ተሑሉ ይከላከላል በይነል ሙሰሊ ኢለይሃ ወደ ሱትራ በሚሰግድ መሃልና ወበይነ ኢፍሳዲ ሶላቲ በሶላቱ መበላሸት መሃል ትልቅ አጥር መከላከያ ይሆናል። ተሑሉ ሱትራ ይከላከላል በይነል ሙሰሊ ኢለይሃ ወደ ሱትራ የሚሰግድን ሰውና ወበይነ ኢፍሳዲ ሶላቲ በሶላቱ መጥፋት መበላሸት መሃል መከላከያ አስተማማኝ አጥር ይሆናል። ሱትራ አድርጎ የሚሰግድ ሰው ብዙ ሶላት የሚያበላሹ የሆኑ ነገሮችን እንዳይበላሹበት ያደርጋል። ቢልሙሩሪ በይነ የደይሂ ከፊቱ ሌሎች በማለፍ ሶላቱ እንዳይቋረጥበት ያደርጋል። ቢኺላፊ ለዚ ለም የተኺድሃ ሱትራን ካላደረገ ሰው በተቃራኒ ሱትራ ያላደረገ ሰው ሶላቱ ሲበላሽ ሱትራ ያደረገ ሰው ከሶላት መበላሸት ይድናል። ሶላቱ መበላሸት በሱትራው ይድናል። እነሆ ነገሩ የቅጠዑ ሶላተሁ የሰጋጅን ሶላት ያቋርጥበታል፣ ያኒ ያበላሽበታል፣ መድገም ግዴታ ያደርግበታል። ኢዛ መረት በይነ የደይሂ ከሰጋጁ ፊት ካለፈ አልመርአቱል ባሊጋ ለአካለ መጠን የደረሰች ሴት ካለፈች፣ ወከዛሊከ አልሒማሩ እንደዚሁም አህያ ካለፈ፣ ወልከልቡል አስወዱ ጥቁር ውሻ ካለፈ፣ እነዚህ ሶስት ነገሮች ከሰጋጅ ፊት ካለፉ የቅጠዑ ሶላቱን ይቆርጡታል ማለት ነው። ዩብጢሉሃ ወዩፍሲዱሃ ሶላቱን ያበላሹታል። ከነዚህ ከሶስቱ አንዱ ማለፍ ሶላትን ያበላሻል። የተወሰኑት ሴት ስትቀር የሚለው ላይ ይስማማሉ። ሐዲሱ ሶስቱን ነው የሚያሳየው። በርካታ ሙሐዲሶች ይሄን መርጠዋል። እዚህ የተጠቀሱ ሶስቱ ሶላት ያበላሻል። አንዳንዶች ሴት ስትቀር ጥቁር ውሻና አህያ ነው ያበላሹ። ሌሎች ደግሞ አጅሩን ይቀንሱታል እንጂ ምንም ነገር ሶላትን አያበላሽም ይላል። ነገር ግን ራጂሑና ትክክለኛው ሱትራ ያላደረገ ሰው ከፊቱ እነዚህ ሶስት ነገሮች ከሶስቱ አንዱ ካለፈ ሶላቱ ሙሉ በሙሉ ይበላሻል ማለት ነው። ሶላት የሰገደ ውዱ ቢፈታ ሶላት የሰገደ አውራው አውቆ ቢገለጥ አውራውን ቢገልጥ ሶላቱ ተበላሽቷል። እንደገና ስገድ እንደሚባለው የሰገደ ከሶስቱ አንዱ ያለፉበት ሰው ሶላቱን መድገም አለበት ማለት ነው። ከሶስቱ ውጪ ያሉ ነገሮች ካለፉሳ ሶላቱ አይበላሽም፣ አጅሩ ግን ይቀንሳል። እነዚህ ሶስቱ ወይም ከሶስቱ አንዱ ካለፉበት ከፊቱ ሱትራ ሳያደርግ ሰግዶ ከፊቱ ካለፉበት ሶላቱ ይበላሻል። ሱትራ ካደረገሳ ከሱትራው ወዲያ ከሆነ ያለፉት አይበላሽም፣ ከሱትራው ውስጥ ከሆነ ይበላሻል ማለት ነው። ሶላቱን መድገም አለበት ማለት። ይሄን በርካታ ሱሐቦች በግልጽ ተናግረው አብዱላህ ኢብኑ ዑመር ከፊቱ ውሻ ላለፈበት ሰው ሶላትህን ድገም ብላ ከፊቱ ውሻ ላለፈበት ሰው ሶላትህን ድገም ብላ። ውሻ በተነገረበት ሐዲስ ላይ ሴት ልጅ ሶላት ታቋርጣለች፣ አህያ ሶላት ያቋርጣል ተብሏል። ከዚህ ውጭ ያሉ ከሶስት ውጭ ያሉት ያለ ሱትራ ሲሰግድ ወይም ከሱትራው ገባ ብሎ ካለፉበት ምንድነው የሚሆነው? አጅሩ ይቀንሳል እንጂ ሶላቱ አይበላሽ። ሶላትን ምንም አያበላሸውም የሚል ሐዲስ አለ። ምንም አያበላሸው ማለት አጅሩን ይቀንሳል እንጂ ሙሉ በሙሉ ድገማ ያስብሉም። ሶስቱ ግን ሶላትን ያቋርጣል። ስለዚህ ከሱትራ ጥቅም አንዱ ሱትራ ከዚህ ያድናል ማለት ነው። ወኢነ ሚን አህሚየቲ ሱትረቲ ፊ ሶላት ላይ ሱትራ ካለው አንገብጋቢነት ጥቅም አንጻር አንዱ ከሚገልጹ ነገሮች አንዱ አነሃ ተሑሉ ይጋርዳል፣ ግርዶ ይሆናል፣ ይከላከላል። በይነል ሙሰሊ ኢለይሃ ወደ ሱትራ የሚሰግድና ወበይነ ኢፍሳዲ ሶላቲሂ ሶላትን ከሚያበላሽ ነገር ይከላከላል። ቢልሙሩሪ በይነ የደይሂ ከፊቱ በማለፍ ሶላት ያበላሽበት የነበረን ነገር ሶላቱ እንዳይበላሽ ያደርጋል። ሱትራ ካደረገ ከሱትራ ወዲያ ከሆነ ያለፈው ቢኺላፊ ለዚ ለም የተኺድሃ ሱትራ ካላስቀመጠ ሰው በተቃራኒ ሱትራ ያስቀመጠ ከሱትራ ወዲያ ማለፉ አይጎዳውም። ሱትራ ያላስቀመጠ የትም ይለፍ ሶላቱን ይጎዳበታል። ፈኢነሁ የቅጠዑ ሶላተሁ ኢዛ መረት በይነ የደይሂ አልመርአቱ አልባሊገቱ ወከዛሊከ አልሒማሩ ወልከልቡ አስወድ። ሶስት ነገሮች ሶላት ያቋርጣሉ። በትክክለኛ ሐዲስ ተነግሯል። አይሻ ይሄን እንደተቃወሙ ተነግሯል። ሐዲሱ ስላልደረሳቸው ነው ተብሏል። እኔ አልጋ ላይ ተኝቼ እኔ ከነቢይ ፊት ተኝቼ ነቢዩ ስጁድ ሲያደርጉ እግሬን ነካ ያደረጉኝ ስጁድ አደርግ ነበር እግሬን ሰብስቤላቸው ብለዋል። እንዴት ነው እኛን ሴቶችን ከውሻና ከአህያ እኩል የምታደርጉን? አሉ አይሻ ረዲየላሁ ዐንሃ። ውሻ ሶላት ያቋርጣል፣ አህያ ሶላት ያቋርጣል ብላችሁ እንቁ የሆነችን ሴት ልጅ እንዴት ሶላት ታቋርጣለች አላቸው። ለዚህ ምን ደሊል አደረጉ? እኔ ነቢይ ፊት የሰገድኩ ስጁድ ሲያደርጉ እግሬን ነካ ያደረጉኝ ሰበስብ ነበር አይደል እንዴ? የዚህ መልስ ምንድነው? አንድ ለአይሻ ይሄ ሐዲስ አልደረሳቸው። ብዙ ሰሐቦች አሉ አንዳንድ ሐዲሶች ያልደረሷቸው፣ ወይም ደግሞ ቢደርሳቸውም ከዚህ የተለየ ሌላ ሐዲስ አለ። በሆነ ምክንያት ተብሎ ሊሆን ይችላል።
እኔ ነብይ ፊት ሆኜ ነብዩ ከፊቴ ይሰግዱ ነበረ እግሬን እየሰበሰብኩላቸው። የዚህ መልሱ ደግሞ ምንድነው? ማለፍ ሌላ ነው፣ ከዛ ጋደም ያለ ሰው እግሩን መሰብሰብና መዘርጋት ሌላ። ለዚህም ነው ወደ አልጋ መስገድ ይቻላል፣ አልጋ ላይ ባለቤቱ ብተኛም የተባለው። ችግር የለውም፣ ሁለቱ አይጋጩ። ነብዩ አይሻ ከፊታቸው ሆነ ሰግዳለች፣ አይሻ አያልፉም አይተላለፉም ነው ጋደም ብለው ነበር ያሉት ማለት። የሁለቱን ልዩነት ልናውቅ ይገባል። ሶስቱም ሶላት ያበላሻል። ለምንድን ነው ሶላት የሚያበላሹት? ይሄን ምስጢር ማወቅ አለብን። ካልሆነ አንዳንዶች በእስላም ያፍራሉ። እናንተ ሃይማኖት ሴት ልጅን ውሻ ናት ይላል፣ አህያ ናት ይላል። ውሻና አህያ ሶላት እንደሚያቋርጠው ሴትም ታቋርጣለች። በምክንያት ነው ይሄ የተባለው። ሐዲሱን እስከነ ማስረጃው ካወቀን ዝም ማስባል እንችላለን። ዝም ብሎ የሚለፈልፍ ጃሂል። አንደኛ ሴቷ አጅነቢ ከሆነች ነው ተብሏል። አጅነቢ ሴት ከፊቱ ያለፈች ሰው አሁን ያለፈችው ማናት፣ ምንድናት፣ ከየት ናት፣ ወዴት ናት የሚል ሸይጣን አእምሮ ላይ እየወሰወሰው ሶላቱ መበላሸቱ ስለማይቀር ከጅምሩ ተነግሯል። ሱትራ ካስቀመጠ ሱትራው ይገድበዋል። ሱትራው ላይ ሆኖ ነው ያን ያክል ማትጠጋም። ካሰጋገደ ደባንዱ ወደፊት ይመጣል። ከውን ቀደም አብራርተናል። ሰጋጅ ወዴት ማየት አለበት? ሰጋጅ ሲሰግድ ወዴት ነው ማየት ያለበት? ሱጁዱ የሚያርፍበት ለሱጁድ ግንባሩ የሚያርፍበትን ቦታ ነው ማየት ያለበት። ቀና ብሎ አላፊ አግዳሚው ማየት የለበት። ሱትራ ለዚህ ያግዛል። አይን ይሰብራል። አንዱ የሱትራ ሱና ይሄ ሱትራ ጥቅም አንዱ አይን ይሰብራል። ሱትራ ነቢይን አክብሩ መመሪያቸውን አክብሩ ሱትራ ያስቀመጠ ሰው የሱትራን አደብ አውቆ ከግሩ ከመቆሚያው እስከ ሱትራው ብቻ የሚያይ ሰው ሱትራው አጥር ይሆንለታል። ሸይጣን ይከላከል፣ ወስዋስን ይከላከል። የኔ አሁን ላይ የሰገድኩ ማየት የተፈቀደልኝ ስፍራ እስከዚህ ብቻ ነው ብሎ ራሱን ይገድባል። ሱትራ ከሌለሳ ልቅ ነው፣ ወዴትም ያያል፣ ትዝ አይለው። ስለዚህ አንደኛ ሴት ሶላት ታቋርጣለች የተባለው ምክንያቱ ምንድነው? ብዙ ጊዜ ወንድ ስለ ሴት፣ ሴት ስለ ወንድ ስለምታስብ ነው። በል አንዳንድ ሐዲስ ላይ በግልጽ ተነግሯል። ሴት ከቤት ስትወጣ ኢስተሽረፈሃ ሸይጣን አናቷ ላይ ወጥቶ ይቀመጥና ያስውባታል ተብሎ ወንድ ሴትን ተከታትሎ እንዲያይ ያደርጋል ተብሎ። ከዚህ አንፃር አጅነቢ ሴት ካልሆነች እናቱ እህቱ ሶላት አታቋርጥም ማለት ትለፍ ማለት አይደለም፣ አታበላሽም ማለት። እንደ ተራው እንደ ሌላኛው ተላላፊ ትሆናለች። ወንድም አጎት አባትም እኮ ሊያልፍ አይገባም። ሴት ከሆነች ግን ያለፈችው ሶላቱ ይበላሻል ማለት። ነገር ግን ሴቷ አጅነቢ ካልሆነች ሶላቱ አይበላሽ መጅሩ ይቀንሳል እንጂ ሴቷ አልባሊጋ ተብሏል። ለአካለ መጠን የደረሰች ከሆነ ተብሏል። ለአካለ መጠን ካልደረሰች አታበላሽም ማለት። ስለዚህ ይሄ ቅድም እንዳልኳችሁ ከጾታዊ ፍትና ጋር የተያዘ ነው ማለት። ሴት በማለፏ ሶላት ይበላሻል የተባለው ከጾታዊ ፍትና ጋር ተያይዞ ማህረም ከሆነች አይበላሽም ከተባለ እንደየትኛውም ተላላፊ አጅሩን ይቀንሳል እንጂ ሙሉ በሙሉ ደገማ አያስሆንም። ለአካለ መጠን ካልደረሰች ችግር የለውም፣ ሶላቱን አያቋርጥም አይገባም እንጂ የተኛውም ህፃን በግም ዶሮም ምንም ነገር እንዲያልፍ መፍቀድ የለበትም አንድ ሰው በሱትራው መሃል። በዚህ አገባብ የተኛውንም ሴት ሊከለክል ይችላል። ግን አይ ብላ ብታልፍ ያለፈችዋ ለአካለ መጠን ካልደረሰች ሴት ሆና ለአካለ መጠን ካልደረሰች አጅነቢ ካልሆነች ሶላቱ አይበላሽም። ለአካለ መጠን ከደረሰች አጅነቢ ከሆነች ሶላቱ ይበላሻል፣ መድገም አለበት። ከሱትራ ወዲህ ከሆነ አህያና ውሻስ ለምን ያቋርጣሉ ተባለ? ሶላት ያበላሻሉ ለምን ተባለ? ከነሱ ጋር ሸይጣን ስላለ። ከሱትራ ጥቅም አንዱ ሸይጣን ሶላቱን እንዲያቋርጥበት ያግዛል ተብሏል። ከሱትራ ወዲህ ወይም ያለ ሱትራ ሰግዶ ካለፉ እነዚህ ሁለቱ አብሯቸው ሸይጣን። ብዙ ጊዜ ውሻ የሚጮኸው ሸይጣን ሲያይ፣ አህያም ያናፋው ሸይጣን ሲያይ። ስለዚህ የአህያን ማናፋት ድምፅ ከሰማችሁ አዑዙ ቢላሂ ሚነ ሸይጣን ረጂም በሉ። እሱ ሸይጣን አይቶ ነው ያናፋው። ዶሮ ሲጮህ ከሰማችሁ አላህን ረሕመቱን እዝነቱን ጠይቁት፣ መላኢካ አይቶ ነውና ዶሮ የሚጮኸው ብላ ነብዩ ሰለላሁ ዐለይሂ ወሰለም። የዛሬ ደርሳችን እዚህ ያበቃል። አላሁ ተውፊቅ። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።